አግብቼ እንደገና እዚህ አልዋረድም እንዲያው ውጭ ሀገር ተሆነ ደግሞ እንደፈቀደው ብዬ ተጋባን ተመረመር ለቪዛ ብዬ ክህነቴን ጣልኩ ብለው እና ደግሞ ለቪዛ እስኪ እሱን ይንገሩኝ። ምን ስሜቱን ያጋሩኝ እስኪ። ይቆጨዎታል? ምን ትላለች አንተን ጉላይ ሙያ የሌለህ የሰው ጎላላ አምጥቼ ትላለች። 4-5 ወር እነሱ አንድ አመት ነው እየተዝናኑ የመጡት እኔ እነሱ ግን 4 ወር 5 ወር ሳይሆን ብዙ ነገር ተናገሩኝ። በስጋው ደግሞ ተጋብተን የመጣሁት አስገድዶ ያለ ፍላጎት ደፍሮኝ ጤና አሳጥቶኛል ብላ ከሰሰች። አሁን የጠሯቸው አካባቢዎችም ደልጊም በሉት ባህር ዳር አካባቢ አንዳንድ በመሃል በእንክርዳድ በስንዴ መሃል እንክርዳድ እንዳለ ሁሉ ኪስ አውላቂ ህገወጥ ሰው ይጠፋል ማለት አይደለም። ነገር ግን ደግሞ ክልሉም ሆነ ህዝቡ የህግና የሥርዓት ምንጭ ነው አይደለ? የአካባቢ ሰው እሷ ተሳክቶላታል። እኔ ነኝ የተንዘላዘልኩ እንጂ እሷ እንግዲህ ወደ እግዚአብሔር ባለችው ቀጥታው መንገድ ይዛለች። ሴቲቱ ሴት አግብቼ ደግሞ ሚል ስድብ አመጣች። በስማ አቤት አቤት አቤት! በዚህ ሀገር ደግሞ ሴት መናገር ተተደወለ አይ በቃ እኔ አካሌም ጎሏል፣ እጄ ተቆርጧል፣ ከእንግዲህ እንደባል ቡና ላፈላ ማዕድ አላቀርብም፣ ደግሞ እንደሚስትም አላቅፍም ምክንያቱም እጄ የለም ብለው ምንኩስናን መረጡ። ለዶክተር አብይ ለአዲስ አበባ ፌደራል ከፍተኛ ፍርድ ቤት ፕሬዝዳንት፣ ለባህር ዳር ከፍተኛ ፕሬዝዳንት፣ ለክልሉ ባለስልጣን እንድታደርስልኝ ነው መፈልግ። ውስጡን ሳላውቅ ተቅስናውም ሳልሆን ተትዳሩም ሳልሆን ተእግዚአብሔርም ሳልሆን ሁሉንም አጣሁኝ። ሲምባ ትራቭል የውጭ ሀገር ዜጎቹን እያመጣ ኢትዮጵያን የማስጎብኘት 25 ዓመታት ልምድ አለው። ኢትዮጵያውያንን ወደ ቱርክ፣ ግሪክ፣ አርሜኒያ፣ ሩሲያ፣ ግብጽ እና እስራኤል እየወሰደ በአይን የሚታዩትን አሳይቶ በእጅ የሚዳሰሱ የተቀደሱ ስፍራዎችን ያስዳስሳል፣ ያሳልማል። እናቱ ቅድስት ድንግል ማርያም የዋለች የቆመች ያደረችበትን ልጇ ወዳጇ የተወለደ ያደገ ያረገበትን የሚቀር የለም። ለዚህ ዓመት ለፋሲካ ወደ ኢየሩሳሌም ቀን ቆርጧል። ሚያዝያ 8 ተሂዶ ሚያዝያ 21 መመለሻ ወደ ኢትዮጵያ። ቅዱስ ሥጋውን ክቡር ደሙን ለሚቀበሉ ቆራቢዎችና ለሚመለኩሱ ልዩ ዝግጅት ተደርጓል። የፈረንጅ ምግብ ለማይስማማቸው የሀበሻ ምግቦች ደውሉ፣ ለመሄድ ተመዝገቡ። 0116622922 0988383838 በአማራጭ 0953444000 ከኢትዮጵያ አየር መንገድ ጋር በመተባበር ሲምባ ትራቭል ታዛዥ ልጆ። ይሄ ነገር ይታየውታል እንግዲህ ይታያል። ምን ይላል? እግረኛው ሚዲያ ይላል። እንኳን በደህና መጡ ወደ እግረኛው ሚዲያ። አሜን አሜን። እንኳን ሰላም ቆየኝ አንተ። እግዚአብሔር ይመስገን። በጣም አመሰግናለሁ። ያው እኛ እዚህ አዲስ አበባ ነው ያለነው። አዲስ አበባ ደግሞ ነግቶ ጧቱም ረፍዶ ረፋድ ላይ ነን። እርስዎ ባሉበት ሀገር ደግሞ እርበሌሊት ነው። ነገውን ገና አልጀመሩም። እኛ ዛሬን ይዘናል። የእርስዎ ነገ ገና ነው፣ አልነጋም። ከአንድም ሁለት ስም ስላለው ታሪኮ በጣም ይገርማል። ካህን ቄስ ነበሩ። ነገር ግን በህይወት አጋጣሚ ደግሞ ቅስናውንም ክህነቶንም ትታው ባለቤቶ መንኩሰው እርስዎ ደግሞ ሌላ ትዳር በመጀመር አገቡ፣ ህይወትም ቀጠሉ። እርሶ ቀድሰው አቁርባው ይድሩ የነበሩና በተክሊል ቀድሰው ያገቡ ካህን እርስዎ ደግሞ በሌላ መንገድ በቁርባን አገቡ እንደ ምእመን። ይሄን ህይወት አሁን በኒውዚላንድ ጀምረዋል። አንዱ ትልቅ ምን ቆየው ከዚህ ትዳር የመነጨው ችግር ነው ሊያነጋግረን ወደ ሚዲያ ይዞት የመጣው። ስለዚህ ሁለት ስም ነው ማቀው እንዳልሳሳት፣ በየትኛው መጥራት እንዳለብኝም ለምንስ ደግሞ እንደቀየሩም በዛው ነግራውኝ ወደ ታሪካችን እንገባለን። እንግዲህ
ያው በቤተ ክርስቲያን ኃይለ ሩፋኤል ነው የምባል። የእናት አባት ስሞች ደግሞ ሁሉም ሰው የሚያውቀው ደግሞ ቄስ ከፋለ ተፈራ ነው የሚባለው። በዚህ ነው እና የዶክመንት እና የባንክ ስሜ ኃይለ ሩፋኤል ነው የሚል ኃይለ ሩፋኤል ተፈራ ነው። ኃይለ ሩፋኤል ተፈራ። ያው ፓስፖርቴም እንደዛ ነው። ቅስናው ሲቀር ያኛው ስምም አብሮ ቀረ። ኧረ ይጠራል። ኢትዮጵያ ሰው የሚጠራኝ ቄስ ከፋለ ነው የሚለኝ። ቄስነቱ ሳለ ያው እንግዲህ 40 ምናምን ዓመት አገልግያለሁ። ያው ቅስና በዚሁ አጋጣሚ አብሮ ይቀጥላል ወይ? ለምንድን ነው እንደዚህ የተፈጠረው? በዚህ ህይወቶ ከዚህ የሚመዘዝ ችግር ተፈጥሮ ወደ ኢትዮጵያም ከዛ ካሉበት ኒውዚላንድም ሆነው ችግር ላይ ነኝ፣ ታሪኬም ይሄን ይመስላል፣ እስኪ እንዲያው ዓለም ይስማኝ ልንገርህ ሲሉኝ የተወሰነ ታሪኮውን ሰምቼ ደግሞም ህይወቶ በራሱ የሚያስተምር ነገር አለው። የሚያስተምረው ነገር ይሄ አይነት ነገር ነው እንደዚህ ነው ብዬ መፍረድና አቅጣጫ እዚሁ ጠቁሜ ማለፍ ባልችልም ህይወቶ ግን ክህነትን ቅስናን ያክል ነገር አስትቶ ወደ ሌላ ህይወት የሚያስገባውት ነው። እሱን ለማወቅ ከመጀመሪያው ይንገሩኝ። እርስዎ ማን ይባላሉ? የቀደመ ህይወቶን። የቀደምት ህይወቴ ቄስ ከፋለ ተፈራ እባላለሁኝ። በማዕከላዊ በጎንደር በሰሜን ጎንደር አለፋ ጣቁሳ ወረዳ ድኩራ አርባ ነው የተወለድኩት። እንግዲህ ከተወለድኩ የእናት አባት ልጅ የመጀመሪያ ልጅ ነኝ። ያደግኩትም በማር በወተት በቅቤ ነው፣ በምቾት ነው። እናት አባቶችም አንድ ልጃቸውን አስተምረው ለዲቁና ለቅስና አድርሰው ከዛ በኋላ እኔ ድረው ቤት ይዤ እህል በየአይነቱ በጎተራ እያመረትኩ ቤተክርስቲያን እያገለገልኩ ስኖር ወደ ንግዱ ዓለም ደግሞ ገባሁኝ። ወደ ንግዱ ዓለም ገብቼ 2 መኪና ገዝቼ ነበረ። በ94 ዓመተ ምህረት የሀገር መጀመሪያ ነው አይሱዚ ገዛሁ። ከዛ ሚኒባስም ገዛሁ። ከዛ አውቶቡስም ደግሞ ነበረኝ። እርሻም ነፍስ ገቢያ ነበረኝ ቋራ። በኢንቨስትመንት ተመርቼ እርሻም ሳርስ ነበር። ልጆችም 6 ልጆች ወልጃለሁ፣ 4 ወንድ 2 ሴት። እነሱንም በትምህርት ላይ እያስተማርኩ እያለ የገጠመኝ ችግር ባለቤቴ በመኪና አደጋ ያው እልቅሶ ከሄደችው መኪና መቷት እጇ አካሏ ተቆረጠ። ከዛ በኋላ ባህሪዋ ተቀያየረና ቤት የሚባል ማለዝም ወደ ምንኩስናው ዓለም ነው መሄድ ብላ እሷና እኔ በተለያየነ ጊዜ ወደ ገዳም ሂጄ ነበር። እኔ ወደ ደብረ ሊባኖስ ወደ ማህበረ ስላሴ ሂጄ ነበር። መመነኩስ ነኝ። መንኩሼ በገዳም ነው የምኖረው። ከዚህ በኋላ ብዙ ጊዜም አልቆይም። እንግዲህ 50 ምናምን ዓመት እየሆነኝ ስለሆነ አልፈልግም ብዬ በህድም ልጆችን ሜዳ ላይ በትነህ እናቲቱ ሰርታ አታበላቸው፣ እነዚህ ህፃኖች ይከሱሃል ብለው አባቶች በገዳም ያሉ አባቶች ወግዘው ወደ ትዳር ገብተህ ልጆችን አስተምር፣ ቁም ነገር ማድረስ ይሄ ራሱ ተገዳም በላይ ነው፣ ጥላቸው ብትሄድ ግን በእግዚአብሔር ያስጠይቁሃል ሲሉኝ ዝም ብዬ ደግሞ የገዳሙንም እንዲያው ምክርም ወደ ጋብቻው አልገፋኝም ነበር። ወደ 10 ዓመት ተቀመጥኩ ብቻዬን ዝም ብዬ ልጆችን እያስተማርኩ መኪናው ቀረ፣ ሌላ ስራ እየሰራው እነሱን ታግዝ። አሁን መጨረሻ እቺ ሴትዮ ከኒውዚላንድ ተነስታ በዘመድ አላውቃትም ሰው ፈልጉ ጥሩ ሰው ተብሎ ሲፈለግ እኔነን ና ብለው ተቤታቸው እንዲህ ያለች ሴትዮ እናጋባህና ሂድ እስቲ እነዚህ ልጆችን ታግዛቸዋለህ ወደ ውጭ ብትሄድ ብለው ሲሉኝ እኔም እንዲያው የአባቶችን ፍቃድም ልጨርስ ውጭ ሀገር ተሄደስ ተሆነ እሄዳለሁ፣ ተዝታ ቦታዬ ላይ ግን አግብቼ እንደገና እዚህ አልዋረድም፣ እንዲያው ውጭ ሀገር ተሆነ ደግሞ እንደፈቀደው ብዬ ተጋባን። ተመረመር ወርቅ ምናምን ተብሎ 110 ግራም 130 ግራም ተባለ። ኋላ ብሎ 110 ግራም ሆነ።
በጣም ውድ ወርቅ ነው፣ የውጭ ወርቅ ነው የዱባይ። ያን ገዝቼ 117 ግራም እስከ ቀለበቱ ድረስ ገዛን፣ ተጋባን። በ2010 ሚያዝያ 14 ቀን የተጋባን። ከዛ በኋላ ወደ 4 ዓመት ምናምን ተቀመጥኩኝ። ቦታ ማን ነው ተቀመጥኩ። ፕሮሰሱ ተበላሸ፣ ተመለሰ ትላለች። ልጆች አሏት እሷ 4 ልጆች። እነሱ ለካ ኢሚግሬሽን እየሄዱ ማመልከቻ ያስገባሉ። አባታችን ስለተገኘ የውሸት ባል ነው እንዳታመጡላትኝ እያለች እያሉ ልጆች ያስገባሉ። ተመለሰ ይባላል። ታሪኩን በደንብ እናጥራው። ይሄ አሁን ወደዚህ ማጥ ውስጥ ከተተኝ ወዳሉት ወደ ኒውዚላንድ የትዳር ህይወት ሊገቡ ነው። ከዛ በፊት ባለቤቶ የ6 ልጆች እናት የክህነት ባለቤቶ ማለት ነው በድቁና አግብተዋት በዛውም በቅስና በቄስነት አብራው የቀጠሉ በኋላ በመኪና አደጋ አካላቸው ሲጎል ወደ ገዳም ገቡ። የተወሰነ ስለሳቸው ይንገሩኝ። ምንድነው የተፈጠረው? ምን አይነትስ ውሳኔ ወስነው ነው? እሳቸውስ እርስዎ ያሉትን መቼም ለልጅ ያው አባትም እናትም የተለየ ቅርበት እንደዚህ ነው የሚል ደረጃውን ባናወጣም ለልጆች ደግሞ ልጁን ተንከባክቦ ልጅ የራበው ጠማው ራሳቸውን እስከ መስጠት የሚደርሱት ብዙ ጊዜ እናቶች ናቸው። ወንድ የውጭውን ነው እንዲያው። እኒህ እናት 6 ልጆቻቸውን ገዳም ይዛው የገቡት ከዚህ በኋላ ሚስት አልሆንም ብለው የወሰኑት የትኛው ምን አይነት ጉዳት ቢደርስ ነው? እርስዎን እንዳይመነኩሱ ልጆን ያሳድጉ ብለው የመለሱት የገዳም አባቶች ባለቤቱንስ አይ ልጆችን ያሳድጉ ብለው ለምን አልመለሱም? ለእርስዎ ብቻ የተለየ እንዲያገቡ እንዴት ምክር መጣ ብዬ ነው። መልሰዋታል። ማህበረ ሥላሴ ራሱ 2 ጊዜ መልሰዋታል። በኋላ ግን በቃ እኔ ምንም ቤትም እዤ ወደ ትዳር ስለማልገባ ብላ እምቢኝ አለች። ከዛ በኋላ መንኩሳ መጣች። እኔም ከዛ በኋላ እንዲያው ተጤናዋ ማጣት በተጨማሪም አልጨቀጭቃትም በሽማግሌ ብዬ ለ2 ለ3 ለ4 ዓመት ዝም ብዬ ለብቻዬ ቤተክርስቲያን ሩፋኤል ቤተክርስቲያን አለና ያን እያሰራሁ ዝም ብዬ ኖርኩኝ። ከቤት ወጣሁኝ እና ልጅቶ ስንኖርም አንድ ቀን አነጋግረንም መጣልተንም አናውቅ። የደህና ቤተሰብ ናት። እሷም ሀብታሞች ናቸው፣ የገጠር ገበሬዎች ናቸው። የኔ ቤተሰቦችም ከኛ የሚፈልጉት ነገር የለም፣ እነሱ ነው የሚረዱን እንጂ ምንም የሚፈልጉት ነገር ስለሌለ እኛ እንደ እግዚአብሔር ያዘዘው ነገር ሆኖ የኛው ትዳር በዚህ ቆሟል። እሺ ስለሳቸው ይንገሩን የተወሰነ። ፎቶአቸውንም እያየሁ ነበር መንኩሳው። አዎ ደግ እንትን ድጋፌንም እስካሁኑ ቀን ድረስ ይህን ያህል 10 ዓመት እንኳን በቤታቸው ብንለያይም ቀድሜ ለነሱ ነው በበዓልም ማዘጋጅ በጉንም ምኑን ማዘጋጅቼ እና እኔ አበም የለኝ ያው እምቢ በማለቷ ተቀይሜ ነበር ለብዙ ዓመት። ለምን አብረን ሰራተኛስ ማልቀጥርልሽ? ሰራተኛ ብቀጥር 2 መቅጠር እችላለሁ፣ ሴት ልጆች ደርሰውልሻል፣ አብረን እንኑር ብለን አባቷ ራሱ ተጣልተው ብዙ ነው የለመኗት። አሁን ሞቱ በዚህ ባለፈው ዓመት ነፍሳቸውን ይማረው እንጂ ለምን ነው ልጅ እጅሽ ቢቆረጥም ታይ ብለው ቢለምኑ እንዲያው የሽማግሌው ርግማን ነው መሰለኝ። እንዲያው በጣም የሚገርም ነው እንዲያው እንጂ እኔ ምንም ሽማግሌ የጠየቀኝም የለ፣ ጥፋት አለብህም አላለኝ፣ ይህን አስተካክልም አልተባልኩ፣ ተጣልቼ መሰው ጋር ታርቄም አላውቅም። እጃቸው በአደጋው ስለተቆረጠ እንደ ሚስት ወጥ አልሰራም፣ ማዕድ አላቀርብም፣ ስለዚህ ወደ ገዳም ልግባ በሚል ነው። አዎ እሷ ያፈረችው በዛ ነው። ያው ትምህርትም አልተማረችም፣ ጭራሽ ስምም አጽፍም። ያው የድሮኛም የተዳርነ በአንቀልባ ስለሆነ በህፃንነት። ስለዚህ እሷ ወጥ ስሪ እንጀራ ጋግሪ ያልተባለ አላልኳትም እኔ በሽማግሌ ስለምናት ዝም ብለሽ ቁጭ ብለሽ ብይ ቤተክርስቲያንሽን እየሳምሽ። ስለዚህ ለምን ነው ምንል ምንም አልፈልግም። አባትየውም ተጣሏት፣ እኔ ግን ምንም አልተናገርኩም። እዚህ ህመም ሌላ ነገር አልጨምርም ብዬ በሽማግሌ ተለመነች። ሽማግሌ ሲመጣ ራሱ ቤት ቆልፋ ነበረ የምትቀመጥ።
እና ስለዚህ በዛው ባሰበችው እሷ ተሳክቶላታል። እኔ ነኝ የተንዘላዘልኩ እንጂ እሷ እንግዲህ ወደ እግዚአብሔር ባለችው ቀጥታው መንገድ ይዛለች። እርስዎ መቼም ካህን ስለሆኑ ግን የካህን ሚስትነትና ምንኩስና የትኛው ነው የበለጠ ለጽድቅ የቀረበው? ያ መግባር ስራ ጥሩ ስራ ነው። ምንም ምንኩስና በገዳም 50-60 ዓመት ቢኖር ሰው በትህትና በጥሩ በጎ ስራ በምጽዋት እግዚአብሔርን በማገልገል ነው ንጽህና የሚገኘው። የካህን ሚስትነትና በካህን ሚስትነትና በምንኩስና መካከል የበለጠ ለጽድቅ የሚያቀርበው ስለሆነ ነበርና እንደው ካህን ስለሆኑ ምንኩስና እኮ ማዕረግ ነው። የካህኑ ምስት እንደነ ዘካርያስ ምሽቶች እኮ በቅድስና የካህናት ምሽቶች እኮ በጣም ከምንኩስና ሁላ በበላይ ናቸው። እና አባቶቻችን በገጠር ተቀምጠው በድርሳኑም በእግዚአብሔር በሁሉም መጻሕፍት የተቀመጡት ገበሬዎች ናቸው። በቤተ ክርስቲያን በጎ ስራ እየሰሩ ቤተ ክርስቲያን ዝክር እየዘከሩ የኖሩት ናቸው። ቀጥተኛ ሃይማኖት ይዘው የካህን ምሽትም ይበልጣል ብዬ ነው ማስብ እኔ። ትዳሩ ታዲያ እርሶ እኒህ የካህን ባለቤቱ አይ በቃ እኔ አካሌም ጎሏል፣ እጄ ተቆርጧል፣ ከእንግዲህ እንደ ባል ቡና አላፈላ፣ ማዕድ አላቀርብም፣ ደግሞ እንደ ሚስትም አላቅፍም ምክንያቱም እጄ የለም ብለው ምንኩስናን መረጡ። እርስዎ ደግሞ ማግባትን መረጡ። ግን በእርግጥ እሳቸው ምንኩስናን ከመረጡና ጥለው ከሄዱ ስለ እርስዎ ማግባት አለማግባት ፈቃድ መስጠት አለመስጠት መብታቸው ላይሆን ይችል ይሆናል፣ ምክንያቱም ስለመረጡ ትዳሩ ምንኩስናውን። ግን የእርስዎን ማግባት ፈቀዱ ወይ? ልጆች 6 ልጆች አሉ። እነዛ 6 ልጆች ደግሞ የእንጀራ እናት ሊያዩ ነው እና እንደ እናት ምን አማክራው ነበረ? ፈቀዱልዎት ወይ ትዳሩን? ወይስ እንዲሁ በርሶ አይ አንቺም ያንቺን ዓለም መርጠሻል እኔም የኔን ልምረጥ በሚል በራሱ ውሳኔ ሄዱ ወይ ብዬ ነው። የትኛው ነበር የሆነው? ብዙ ዓመት ወጥቼ ስለቆየው አላይቼ ሌላ ቦታም ባህር ዳር ሁላ ስለነበርኩ እኔ አሁን ቤተክርስቲያኑ ነው እየተመላለስኩ ማሰራ እንጂ ስለሷ እና ስለኔ ትዳር ማማከርም አልቻልኩም፣ ደግሞም አልችልም። በእኛ በአካባቢያችን ላግባ ተብሎም አይጠየቅም። 80 ወርደናል። አላይተን ነው እኔ ብዙ ዓመት የቆየሁት በቤተክርስቲያን እያገለገልኩ እና ወደዛ ውስጥ አልገባሁም። አሁን ስላለው ትዳር የእሳቸው ሀሳብ አልታከለበትም ነው የሚሉኝ? አላማከርኳትም። አሁን እንዳገቡት ሰምተዋል? አኩርፈዋል። ልጆቻቸው ሁሉ ስልካቸው ሁሉ ሰባብረው በጣም ሙሎች ከ2-3 ዓመት በኋላ ነው የተነጋገርንን እንጂ አያነጋግሩኝም ነበር። አኩርፈው። እሳቸውስ ባለቤቱ ተሰምቷቸዋል። ያው እሷ በልቧ ነው የምታዝን እንጂ አትናገርም። ልጆች ግን በጣም ነው የተናደዱት። እርስዎ ያገቡት እኮ እናንተን ለማሳደግ ነው። ልጆችውን ያግቡ በዓለም ያሳድጉ ብለው ገዳም እኔም እንደ ባለቤቴ ልመነኩስ ወደ ገዳም ሂጄ ምንኩስናውን ከልክለው ነው በዛ ሁነ አሳድግ ብለው ያ አልተሰማቸውም። ቅድም እሺ ወጣም ወረደም ከዱባይ 117 ግራም ወርቅ ሰጥቼ ነው አሁን ያገባሁት አሉኝ። ያው ጥሎሽ መሆኑ ነው እንደ ማጫ። እኔ 70-80 ሺህ ብር 20 ምናምን ግራም ነው አስበን የነበረ። እንዲያውም ተጣልተን ተለያይተን ነበረ በተመረመርነ በኋላ። ከዛ በኋላ እንደገና ሽማግሌዎች ተው ተብሎ ተገዛ እቃው ያው 117 ግራም እስከ ቀለበቱ።
ተገዛ። ያን ሁሉ ሰጥቻለሁ። ልብሱም ተምኑም ሰርግ ሁሉ አድርጊያለሁ። ከዛ በኋላ ወደ ኒውዚላንድ ሄደች። እሷም ፕሮሰሱም አልተሳካም። 2-3 ዓመት ተመለሰ። እየጠቀለሉ ከፕሮሰሱ በፊት መግረሽ የይሄኛው መለስ ነው ጋብቻ ተመለሰ። ይሄኛው የኒውዚላንዱ ፕሮሰስ እንመለስበታለን። ከፕሮሰሱ በፊት ጋብቻው ይሄኛው በምን ነበር የተፈጸመው? በቀደመው ጊዜ እርስዎ በስርዓተ ተክሊል ነበረ ያገቡት። ያ በስርዓተ ተክሊል ያገቡት ያ የከበረው ትዳሮ ባለቤቶ ትዳርን ጥላው ምንኩስናን ሲመርጡ እንዳሉኝ 80 ወረደ አሉኝ። ይሄኛው ትዳር በምን አይነት ስርዓት ነው ጋብቻው የተፈጸመው? ባህር ዳር ክልል ባህር ዳር አርሴማ ቅድስት ቤተክርስቲያን አባይ ማዶ በቤተክርስቲያን ነው። በስጋው ደግሞ በቁርባን ነው የተጋባ ነው። አቁራቢ ካህን፣ አሁን ደግሞ ቆራቢ ተጋቢ በስርዓተ ቤተክርስቲያን ህጉን እስኪ ይንገሩኝ። እንደ ምዕመን ነው አይደል አሁን ያገቡት? እርስዎ አቁራቢ ካህን ነበሩ እንደ ምዕመን። አሁን ደግሞ ክህነቶን ጥላው አፍርሳው ነው የሚባለው። አሁን ደግሞ እንደ ምዕመን ቆራቢ ተጋቢ ሆነው ትዳር ያዙ። ይሄኛውን ስርዓት ይንገሩኝ እስኪ። እንደ ትምህርትም ስለሚሆን ያንሱልኝ። እንደ ምዕመን ነው እንጂ ቅስናማ እኮ ቀረ። እንደ ምዕመን ነው፣ እንደ ግለሰቦች እንደ አባቶቻችን ነው በስጋው ደግሞ በቤተክርስቲያን የቆረብን እንጂ ቅስና ዲቁና የሚባል ነገር እዚህ ላይ አይሰራ። እስኪ ይንገሩኝ፣ ምን ይሰማዎታል ይሄ በመሆኑ? በጣም ነው የታመምኩት። ሳምንት ያህል ታምም የሰነበትኩ። እናቴም ታመመች። በጣም ነው የሚገርመኝ። እና ያው ከሞት እንደመለየት ያለ ነው። ደስታ አይደለም። እና ክህነት ወደ 44 ዓመት ይሆናል ያገለገልኩት ተዲቁና እስከ ቅስና። የቤተ ክርስቲያን ፍቅር ያ ሁሉ ነው የሚታይና እንደገና ክብሩ፣ ክህነቱ፣ አገልግሎቱ ጋር ሲታይ በጣም ያሳፍራል። ለ5 ለ6 ለ3 ዓመት ለ4 ዓመት በጣም ነው ማፍሬ ነበር። ሰው ሁሉ በየሄድኩት ባርከኝ አባቴ ይለኛል። ኧረ እንዲያው ለመናገርም ያሳፍራል። እና ስተት ነው። ዝም ብዬ በዛው ብቆይና በመነኩስ ጥሩ ነበረ። እግዚአብሔር እንግዲህ ስላልፈቀደ ያው ለልጆች እኔም እንዲያው እነዚህ ልጆች እኮ እንዲያው ትልቅ ደረጃ ባደርሳቸው እዛ በኋላ ምንኩስናውም ይደርሳል ክብሩ ነው ማይገኝ እንጂ ብዬ ወሰንኩ እኔም። እና ከባድ ነው በጣም እንዲያው ተዋ ገብቶ ዘሎ መሞት ማለት ነው ጋብቻው። ተሞላ ውሃ መሄድ ማለት ነው። ተማውቁት ሰው ዘሎ ገብቶ የሞኝ ቁመት የውሃ መለኪያ ይሆናል እንደሚባለው ውሃውን ጥልቀቱን በሽመል ለክቶ ነው ሰው የሚገባ እንጂ ዝም ብሎ ዘሎ ቢገቡት እዞት ነው የሚሄድ። እንደዛ ነው የሆነ የኔ ውስጡን ሳላውቅ ተቅስናውም ሳልሆን ተትዳሩም ሳልሆን ተእግዚአብሔርም ሳልሆን ሁሉንም አጣሁኝ። በክብር መሞት ጥሩ ነው እና በጣም ለቤተሰብም ለሀገርም በጣም ከባድ ስራ ነው የተሰራው። እና ምን ይደረጋል ከሆነም እኮ በዛው ቀጥሎ ሰው በእግዚአብሔር ፊት በቤተ ክርስቲያን ፊት ስጋው ደሙ ተቀብሎም እኮ ባለው ዘመን ንስሐ እየገቡ እየዘከሩ በጎ ስራ እየሰሩ መሞትም ጥሩ ነበር። እኔ ባገባም ያው 1 ዓመት ነው በኒውዚላንድ ብርድ ወጥቼ ሜዳ ላይ የወደቅኩት እና ከባድ ነው። ለቪዛ ብለው ነው ለቪዛ ብዬ ክህነቴን ጣልኩ ብለው እና ደግሞ ለቪዛ
እስኪ እሱን ይንገሩኝ። ምን ስሜቱን ያጋሩኝ እስኪ። ይቆጨዎታል? እኔ ያሰብኩት እኔ ሄጄ መኖሪያ ባገኝ እነዚህ ልጆች ቢመጡ ደግሞ እየተማሩ ነው፣ የተማሩ ናቸው። እንግዲህ ትልቅ ደረጃ ደርሳለሁ። ከዛ ወዲያ እኔ ሸክም ይወርዳሉ። እኔ በእውነት ትክክለኛ ለመነጋገር ሴትየቱ ጋር የተነጋገርን እንዲያው 4-5 ዓመት ብንቆይ እንጂ እኔ ውጭ መኖር አልፈልግም። ከዛ ሆኜ በቤተክርስቲያን እያገለገልኩ የምኖረው አካባቢያችን ሰው ጋር መኖር ነው የምፈልግ ብዬ ነው አስቤው የነበረ እና እንኳን ለልጆች ለእኔም አልሆንኩ ለማንኛውም ነገር አልሆንኩ። ቪዛ ቀርቶ ማደሪያ መጠጊያ እንኳን ኢትዮጵያውያን እንኳን መጠግቼ ለማደር አልተፈቀደልኝም። ምንድነው የተፈጠረው? እስኪ አሁን ታሪኩን አሁን እስካሁን ያለነው እዚህ አዲስ አበባ ኢትዮጵያ ወደ ነበረው ታሪክ ነበረ። 117 ግራም ወርቅ ገዝተው ያገቧቸው የኒውዚላንድ መኖሪያ ፈቃድንም ቪዛንም አልመው እዛ ሄደው መኖርን እያሰቡ ያገቧቸው ባለቤቶ ጋር ምን ተፈጠረ? አሁን አንዱም የዚህ ፕሮግራም ለመስራት አንዱ መነሻችን እሱ ስለሆነ ምንድነው የገጠመው ችግር በዚያ በኒውዚላንድ? ያው በ2015 ዓመት መጣ። ለ6 ወር ቆየች። እንደገና አዲስ ፕሮሰስ ጀምራ ከዛ በትንሳኤ ነው የመጣች። ጥቅምት 30 ወደ ኒውዚላንድ ተመለሰች። በኋላ መጋቢት ላይ ቪዛው ተፈቀደልህ አለች። አረ ተመስገን እንግዲህ እግዚአብሔር እንዳለ ብዬ ሐምሌ 24 ቀን ወደ ኒውዚላንድ ገባሁኝ። 23 24 26 ቀን ወደ ኒውዚላንድ ገባሁ። ከዛ በኋላ አበባ ተይዞ ብዙ ህዝብ ጓደኛ ሁሉ ተሰብስቦ ተቀበሉኝ። ቀጥታ ወደ ቤት ሄድን። ከቤት ብዙ ሰው ቆየ። ያ ሁሉ እንግድነት ተስተናገድኩኝ። ከዛም ለአንድ ወር ያህል አንዳንድ ጓደኛ እየጠራት እንሄዳለን ምን እንላለን። መስከረም ነሐሴን አለፍነ። መስከረም መጣ። ትምህርት ቤት ገባሁኝ፣ ቋንቋ ትምህርት ቤት። ከዛ እስከ ህዳር ስማር ልጆቹ አንዳንድ ነገር መናገር ጀመሩ። ካርድ ሞልተህ ኢትዮጵያ ትደውል። ለምን ትደውላለህ? ካርድ በእናንተ በነፊት እየበላች እናታችን ለምንድን ነው ካርድ ሞልተህ የምትደውላለህ? ኧረ እኔ ብርም የለኝ፣ አንድ ብርም ይሻላል ያለኝም ብር ሁሉ እዛው ጥዬው ሰው ሰጥቶኝ ነው 50 ብር። ያንም ካርድ ልጆችን እንኳን አደረሳቸው ያልኩ እንጂ እኔ ተሰትየቱ ብር ስጭኝ አላልኩ ብዬ ዝም አልኩ። ብዙ ነገር ይናገራሉ። ቆየነ። በኋላ ትልቂቱ ልጅቱ መሰረት ትባላለች። እናቲቱ ነገስ ደረበ ነው የምትባል፣ የኔቱ ባለቤት ያመጣች ማለቴ ነው። ከዛ መኪና ውስጥ አስገብታ ነገስ ጋር ያላችሁ እሷም እመቤት ምን አለ ነው የምትባል። እመቤት ምን አለ? እሺ ታሪኩ ወደ ታሪኩ ተመለሱልኝ። እና ምንድነው ያላችሁ ነገር ስትለኝ ምን ነገር አለነ ስላት አንተ ተመጣህ እኮ እናታችን አልተመቻትም አለች። ለነገር ማናሽ አይደል? እኔ ምን አደረኩኝ? ትምህርት ቤቱ እየመጣለሁ በባስ አለድ ወይ ተሰው መንደር ማውቀው የለኝ አለ። ተሽ ቤት ውጭ ማውቀው የለኝ ስላት አይ አብራችሁ እንድትቀጥሉ አንፈልግም። ምን አለችሽ? እኔን ተናገረኝ ወይም ጨቀጨቀኝ አለችሽ አልኳት። አረ እንደሱ ሳላለችኝም አለች። እንግዲህ አሳ እኛ ተናታችን ጋር አብረህ እንድትቀጥል አንፈልግም አለች። አራ እኔማ እናንተም ብዬ ነው እንጂ የመጣሁ ኢትዮጵያ መጣችሁም አይታችሁኛል። 6 ወር እየተዝናናችሁ እያረፋችሁ ስትመለሱ ተቤቴ አትምጣ ብትሉኝ መች ሳፈር ነበር። እኔ ኢትዮጵያን የመሰለ ሀገር አለኝ አይደል? እኔ መተማ ቋራ እርሸ መበላ ሰው
እንዴት እንደዚህ ታረኝ እንደዚህ ብለሽ ትናገርኛለሽ ብዬ በጣም አሰማኝ። እዛ በኋላ እዛ አንድ ሁለት ሰዎች አሉ ተዛ ቤት የሚመጡ የሚቀራረቡ። አንዱ ገቢያው ይባላል። አሁን ልጅቱን አገባ። አንድ የአዲስ አበባ ልጅ ነው። አንዱ የጎንደር የደባርቅ ነው። አዝመራው ይባላል። ለእነሱ ነገርኳቸው። እሷ እንዳለችኝ ነገርኳቸው። በል እንዳትናገር፣ ቤተሰቡ ይቀመጥና እነዚህ ልጆች ስለጠሉኝ ልናገር፣ ለእናቲቱም ልናገር ብል እንዳትናገር፣ ነውር ነው ተዚህ ሀገር፣ ዝም በላሉኝ። ምን ማድረግ ነኝ? ዝም አልኩኝ። ያቺ ፈረንጇ የምትባለው ብዙ ነገር ትናገራለች። ካርድ እንዳትሞላ ምናምን፣ እቺ አሁን አዲስ አበባ ሄደችው ቤተልሔምም ትባላለች እያለች በቃ ሲገቡም ሲወጡም አያነጋግሩኝም። ከዛ በኋላ እናቲቱ ደግሞ ነገር መቀጠል ጀመረች። ምን ትላለች? አንተን ጉላይ ሟይለለህ የሰው ጎላላ አምጥቼ ትላለች። 4-5 ወር እነሱ አንዳንድ አመት ነው እየተዝናኑ የመጡት። እነሱ ግን 4 ወር 5 ወር ሳይሆን ብዙ ነገር ተናገሩኝ። ኧረ እኔ 4 አይና ነው የነበርኩ፣ ጎላላም አይደለሁ። ከመተማ እስከ አዲስ አበባ መኪና 24 ሰዓት ሌሊት መጓዝ የነበርኩ ሰው እኮ ነኝ። ነጋዴ ያውቀኛል፣ የጎጃም የሁመራ ነጋዴ ያውቀኛል፣ የመተማ ያውቀኛል። ምንም አውቀኝ ሰው የለም። ስለዚህ እንጉላይ መባል አይደለሁም የነበርኩ። እንዲያው ዝም ነው ያልኩ። አንቺ በቤተ ክርስቲያን የተጋባ ሰው ቃል ኪዳን ተጋብቶ እንዲያው 10 ዓመት 20 ዓመት እኮ ሰው ባልጋ ቁራኛ ያስታምማል ሰው። እኔ ነገ ስራ ስገባ ለቤቴ ነው ምሰራ። ገና 5 ወር ሳይሆነኝ ተዚህ ሀገር አንድ ነገር እንኳን ሳላውቅ፣ ቋንቋም አላውቅም በእውነቱ። በቤተ ክርስቲያን ነው እንጂ የተማርኩት፣ በዚህ በእንግሊዘኛ ቋንቋ ፊደሉንም አላውቀውም። እንዲያው 4-5 ወር ብማር እንኳን አነበብኩት። በጣም ማንኛውንም ጋዜጣ አነባለሁ። እና ከዛ በኋላ ጥር መጣ። ሌላ ቦታ ወደ ሌላ ሀገር ሄደው ቆይተው መጡ ለአንድ ሳምንት። ከዛ በኋላ አንተን ጉላይ አንተ ጅል ማለት መምጣ። እንዲያውም ሴቲቱ ሴት አግብቼ ደግሞ ሚል ስድብ አመጣች። በስማ አቤት አቤት አቤት! በዚህ ሀገር ደግሞ ሴት መናገር ከተደወለ 5-6 ወር ወይ 2-3 ዓመት አስረው ነው እዛ ወዲያ ጠርንፈው የሚሰዱት። ሴት ተደወለ ዝም። ያን ሰምቻለሁ፣ መልስ አልሰጥም። አንድ ቀን ብቻ ነው የተናገርኩኝ። እንዲያው ላንቺ ስጋው ደግሞ እየተቀበልን እንዲህ አይነት ስድብ ሴቲቱ ሴት አግብቼ ሲባል በጣም ነው ነሰረኝ። በአፍንጫዬ ደም መጣ። ወንድም ሰድቦና አውቅ እንኳን ሴት። ሲምባ ትራቭል የውጭ ሀገር ዜጎቹን እያመጣ ኢትዮጵያን የማስጎብኘት 25 ዓመታት ልምድ አለው። ኢትዮጵያውያንን ወደ ቱርክ፣ ግሪክ፣ አርሜኒያ፣ ሩሲያ፣ ግብፅ እና እስራኤል እየወሰደ በአይን የሚታዩትን አሳይቶ በእጅ የሚዳሰሱ የተቀደሱ ስፍራዎችን ያስዳስሳል፣ ያሳልማል። እናቱ ቅድስት ድንግል ማርያም የዋለች የቆመች ያደረችበትን ልጇ ወዳጇ የተወለደ ያደገ ያረገበትን የሚቀር የለም። ለዚህ ዓመት ለፋሲካ ወደ ኢየሩሳሌም ቀን ቆርጧል። ሚያዝያ 8 ተሂዶ ሚያዝያ 21 መመለሻ ወደ ኢትዮጵያ። ቅዱስ ሥጋውን ክቡር ደሙን ለሚቀበሉ ቆራቢዎችና ለሚመለኩሱ ልዩ ዝግጅት ተደርጓል። የፈረንጅ ምግብ ለማይስማማቸው የሀበሻ ምግቦች ደውሉ፣ ለመሄድ ተመዝገቡ። 011-662-2922 0988383838 በአማራጭ 0953444000 ከኢትዮጵያ አየር መንገድ ጋር በመተባበር ሲምባ ትራቭል ታዛዥ ልጆ። ሴቷ ሴት አግብቼ ስትል እንዲያው ምናልባት ሐዋርያው ቅዱስ ጳውሎስም ለባል ለሚስቱ የሚገባትን ያደርግላት ይላልና እርስዎ እንደ ባል የሚገባትን አላደረጉ ይሆን ወይ? የባልነት ግዴታዎትን አልተወጡ ይሆን ወይ? እንደ ወንድ እንደ ባል ባላገባሁ ብዬ ሴት ነው ያገባሁት፣ ከኔ የተለየ አይደለም፣ ስሜቴን አልተረዳኝም፣ የባል ወጉን አላየሁም እያሉ ከሆነ ምናልባት እርስዎ ራስዎን አይተዋል ወይ ብዬ ነው። ሴቲቱ ሴት አግብቼ ላለችው አንድ ሰው ገበያ ወጥቶ በሬ ይገዛል።
ሰኞ ፈትኖ ሰነፍ ተሆነ አበያ ከሆነ ማስከኞ ይመለሳል። ስለዚህ እሷም 5 ወር 6 ወር መጣ ተፈትኜ ተፈተና ሁሉ አልፌ ወንድነቴን አሳይቼ ነው የመልሼ ወደ አገሯ የሄደችው። ስለዚህ ከዛ በኋላ ፕሮሰስ ስታረግ ኖረች። ልጆች ደግሞ ፕሮሰሱን ሲያበላሹት ኑረዋል። ከዛ በኋላ እንደገና በ2010 ነው የነበር የመጀመሪያው። በ2015 መጣች። 6 ወር ተዝናንታ ተደስታ ወንድነቴን አሳይቼ ተመልሳ ወደ አገሯ መጣች። ከዛ በኋላ ተፈቀደልህ አለች። መጣሁ። መጥቼ 5-6 ወር አብሬ ቆየሁ። ከዛ በኋላ በብዙ ስድቦች ቆየነ። ከዛ በኋላ ቻልኩኝ፣ ዝም አልኩኝ። ሴቲቱ ሴት አግብቼ ስትለይ ግን ከዛ በኋላ በጣም ነው ያመመኝ። በእውነቱ ሰው እንደዚህ ሆኖ ነው ህይወቱ የሚያጣለካ። በእውነቱ ጾታዬን ነው የቀየረችው እና በጣም ትልቅ ግፍና መከራ፣ ብዙ ነገር ምግብ ከመብላት ውሃ ከመጠጣት ሁሉ ተከልክዬ ነው የቆየሁት። ወዲያውኑ በጥር አካባቢ ነው ይሄ የሚሆነው። ከዛ በኋላ ስችል ጥር አለፈ፣ መጋቢት መጣ፣ የካቲቱን ላለፈ። ከዛ ምን ትለኛለች? ያስከፋል አቤት ናማ ግባለችኝ። ውጭ ዳዊት ስደግም ነበር። ገባሁ፣ ቁጭ አልኩ። 2 አማራጭ አሁን ጥያቄ ሰጣለሁ፣ አንዱን ብቻ ነው የምትመልስ። ከዚህ ውጭ እናገራለሁ ብትል ሌላ ነገር እንዳታመጣለች። ምንድን ነው አልኩኝ። እኔ ደግሞ ምን ዕጣ አውጣ ልትለኝ ነው ምንድን ነው ብዬ አሁን ዛሬ 5000 ይፍች 6000 ይፍች በዶላር ትኬት ቆርጥላለሁ፣ ነገ ሀገርክን ትሄዳለህ ኢትዮጵያ አለች። ኧረ እንዲያው ዝም አልኩኝ። በቃ መልስ እንዴት መልስ እንጂ መልሱን አንዱን ጠይቀ እንዴት ነው አንቺ እንዴት አድርገሽ 5 ዓመት ተፈናቅዬ መጥቼ ንግድ እንኳን ልነግድ ብላት ማንኛውም ሰው ዘይት እየነገደ 300-400 ሺህ በአንድ መንገድ እያገኘ ልነግድ ፕሮሰሱን ልተወነኝ አለች። በአንድ ኮንትሮባንድ ብትከሰስ መክሰር የለብኝም፣ አርፈ የምትቀመጥ እንደሆን ዝም ብለህ ቁጭ በላለችኝ። 5 ዓመት ዝም የቁጭ ቤት መነገድም አልቻልኩ። ከዛ በኋላ እንደዛ አለችኝ። ኧረ እኔም አልሄድም፣ ክነቴን አፍርሰሽ ቤቴን አፍርሰሽ እግዚአብሔር ጋር ጣልቼ እንደገና እንደ ገጣ ባህያ ዳውላውን አራክፈሽ ትሰጅኛለሽ እንዴ? በ7 ወር ምን አረኩስ? ይሄን ያህል እንዲያው እስተ ልጆችሽ አትምጣ ብትሉኝ ምን ነበር? የሀገር ሰው እንዲህ ያደርጋል እንዴ አልኳት። አትሄድም አሁን ትሄዳለህ አለችኝ። ኧረ እኔ አልሄድም፣ በዚህ ጦርነት ከምን ሆጄ ሰርቼ እበላለሁ። በዚህ በኋላ አይምሮዬም በህዝቡ መሀልም ከኖርኩበት ሀገር መሄድ አልችልም። አንገቱን የተቆረጠ ሰው አይሄድ ቁሞ እንዴት ሁኝ አልኩኝ። ከዛ ወዲያ ዘለለች። የሩፋኤል የሱ የስላሴ ስላድኖ አላት። ያንዛ ሰው ብታመጣ እነከሌን ብታመጣ እዚህ ቤት አይገኝም። እዚህ በኋላ ቆይ አንተን ዚቅ ነው ማገባህ አለችኝ። ዝም አልኩ። በእግሯ ምን ዕቃውን ሁሉ ፈጀችው፣ ወረወረችው፣ ምን አለችው። ዝም አልኩና ከዛ ወዲያ 2 ቀን 3 ቀን አደርኩኝ። በጣም ተቃጠለ ሰውነቴ፣ ተመጠን በላይ ሆነ። ስኳር ሁላ ያዘኝ፣ ጨመረብኝ፣ ደሜ ፈላ። ከዛ በኋላ በቃ እኔ ኢትዮጵያም አልሄድም፣ እጀም አልዋረድም፣ ከባህሩ ገብቼ ነው የምሞት ብዬ ሞነ ነው እንጀራ ማትበላ 5-6 ቀን አለች። ኧረ ስላመመኝ ነው እንጂ እንዴት አድርጌ እበላለሁ? አሳክሙኝ ብላችሁ 2 ቀን ወሰዳችሁኝ። ብር ክፈሉለት፣ ዜጋ አይደለም ይሄ ሰውዬ፣ መታከም አይችልም። የማስታገሻ መድኃኒት ግዙለት ብሎ 70 ብር ግዙ ቢባሉ አንገዛም። 700 ብር ግዙለት ይላቸው አንገዛም ብለው የ30 ብር መድኃኒት ገዛችልኝ። በሷ ስም አስመዝግባ ሌላ ያንም አልወጥም ብዬ ዳዊቴን እየደገምኩ የዳዊት አምላክ በሽታውም እየጠፋልኝ ሄደ። እስካሁንም ዝም ብዬ ነው ያለሁት። ከዛ በኋላ ጠበቀችኝ። ደውላ ልታስዘኝ ነው አልሄድም ብዬ ዋን ደውላ በፖሊስ ወይም እንዲህ አድርጎ ደበደበኝ ወይም እንዲህ አድርጎ አስገድዶ ደፈረኝ ብላች ሴትዮ ልታሳስረኝ ናት አልኩኝና
ስትጠብቀኝ ወት ምተር ነው ትለኛለች። ሽንት ቤት ስሄድም ወት የት ልተር ነው ትለኛለች። ከዛ በኋላ ሻወር ስትታጠብ ድርሳን ስደግም ነበር። ጨርሻለሁ። ወለል አልኩና ወጥቼ በእግሬ ሄድኩኝ። አሁን መሞቴን ባሁን ለልጄ ልንገረው ብዬ ከትምህርት ቤቱ ብሄድ ዓርብ ቀን ትምህርት ቤት የለም እዚህ ሀገር ነበር። መምህሬን አገኘች ተደጃፍ ኔትወርክ ማገኝ ተዛ ትምህርት ቤት አይደል ለሌላ ቤት ስለማላውቅ እጽፋለሁ በስልኬ ስጽፍ ሞነ ነው ኃይለ ሩፋኤል አለችኝ። አይ እኔ ችግር ደርሶብኛል እጣልቻለሁ። ታውቀኛለች ደግሞ ሰትየይቱ ታስተምረናለች። ነገስንም እኔንም አብረን ነው የምንማር ትምህርት ቤት። ከዛ ቀጥታ ሞነ ነው ስትለኝ አይ ተይው ሰትየይቱ አባራኛለች ወደ ኢትዮጵያ ሂድ አለችኝ። ስለዚህ እኔ አገሬን ማለት ከባህሩ ገብቼ ህይወቴን ማጠፋ ነኝ አልኳት። ከዛ ፖሊስ ደውላ ውስጥ ትገባናስ ፖሊስ ደውሎ አምቡላንስ ዞኝ ሄደ። አምቡላንስ ወሰደኝ ሆስፒታል። 2 ቀን ሲመረምሩኝ ዋሉ። ኧረ እኔ ተናድጄ ነው ህይወቴን አጠፋለሁ ያልኩ። በምኔ ማለድም አውጣ ነው የጣለችኝ። 1 ብር እንኳን የለኝም የኒውዚላንድ ሳንቲም 1 ብር። ካርድ የለኝ፣ የባስ መሄጃ የለኝ። ባዶ ነው ዝም የልብስ ማላስኩ የወጣሁት። ከዛ አረጋግተው ቆይተው ወደ ፖሊስ ወስደው መርምረው ለአንድ ወር ለአንድ ሳምንት ቤት እስከምናዘጋጅ አንዲት ሴት ኢትዮጵያዊ ሴት አለች እሷ ቤት አቆየዋለሁ አለች። ከዛ በኋላ እኒህ ሰዎች ለፖሊስ እየደወሉ ጠፋ። ሰኞ ዕለት ነው የተገኘው። ዓርብ ቀን ነው የወጣው መጋቢት 27 ቀን ደውለው እሑድ መቼ ጠፋ ይሏቸዋል። እሑድ ጠፋ አሏቸው። ዓርብ የጠፋሁት ነው። አዎ የዚህ ሀገር ፖሊስ መዝግቦ ያዘ። መቼ ነው የጠፋ? እሑድ። ዛሬ? አዎ። እናሳ ፈልጉት ባካችሁ ጠፋነን አሉ። አይ የት ይሄዳል እኛ እንፈልገዋለን አርፋችሁ ተቀመጡ አሏቸው። ልጅቱም ደውላ የተጠጋሁባትን የልጅ ባልየውም የተጠጋሁባትን ሰትዮ እሰሩልን ሽፍታተ ቤቱ አስጠግታ ሰንብታለች። ዓርብ ዕለት አንስታ እስከ ሰኞ ድረስ ብለው ያቺ ልጅ ስትከሰስ አስወጡልኝ እኒህ ሰዎች አያስቀምጡኝም ብላ አስወጣችኝ። ፖሊስ ወስዶ አንድ ቤት 1 ወር አቆየኝ። 1 ወሩ ሲያልቅ ሲቲሜሽን የሚባል አለ። ለ5 ወር ደግሞ ተዛ አስቀመጠኝ ክረምት። በዚህ መካከል በ1 ወር ውስጥ እንደወጣሁኝ 1 ወር ሳይሆን ገና በሳምንት ኢሚግሬሽን ሄድኩኝ። ትልቁ ታምር እንዲያው ህዝብም እንዲማርበት ምፈልገው ኢሚግሬሽን ሄድኩ። ጠበቃ ተነጋገርኩ። አንተ ፋይልህ ከዚህ ሀገር የሚያስኖር አይደለም ስናየው። እንዴት? እኔ አልሰማሁም ይሄን ሁላ ጉድ። በል ፋይል ያዝልነት አልክ ይያዝ። ተቀጠርክ ጠበቃ የምትቀጥር ተሆነ $7000 ትከፍላለህ አሉኝ። መቻለኝ እኔ እንኳን 7070 ሳንቲም የለኝም አልኳቸው። የኢትዮጵያ ኮሚኒቲ የሚረዳ እንደሆነ ህዝቡ አሉኝ። እንግዲያማ እሑድ ልጠይቅ ቤተክርስቲያን ቸርች እጄ ልጠይቅ አልኩ። እጄ ስጠይቅ እናቶች አዝነዋል በመጥፋቴ። ወትዶ ነው 3 ቀን ጠፋ ተብሎ 200 ብር 100 ብር 50 ብር አዋጣው 2000 ብር ሲሰጡኝ ሲደርሱ እነዛን ያወጡትን ሰዎች ልጆቿ ሰደቧቸው። ምን ብላችሁ ነው ብር የምታዋጡለት? ሳንቲም አታዋጡለት ተብሎ ተቤተ ክርስቲያን ስድብ ገጠሙ። የሷ ልጆች የነገስ ልጆች ሰውም ተበታተነ። ያችን 2000 ብር ይዤ ጠበቃ ቀጠርኩ። ያቺ ጠበቃ ኢሚግሬሽን ፋይሌን ስታመጣው ሲነበብ ለታሪክ ታምር ነው። ለ1 ዓመት ብቻ ነው ወርክ ቪዛ ብላ ወስዳኛለህ። ያ ወርክ ቪዛ ምን ይላል? ሰውየው ባለ ሀብት ነው፣ ትራክ መኪና አለው፣ ፋይሉ የሚለው ቤት አለው፣ ልጆቹን ስለሚወድ ከዚህ ሀገር አይኖርም፣ ለ1 ዓመት ነው ያመጣ ነው ሚል ወረቀት ይኸውልህ የፈረምክበት ብለውስ። ኧረ እኔ ፊርማ አይደለም ይሄ በእንግሊዘኛ ስለሆነ እኔ ራሳቸው ነው እየፈረሙ ያስገቡት እንጂ እኔ ወረቀት ፈርምም አላሉኝም። ይሄ የተመሳሰለ ፊርማ ነው አልኩኝ። እንደገና ታመምኩ ነው የምልህ። ለካ እንዲያው ሰው ሲሰድባቸው ጊዜ እንዲህ አድርገው ወርቁን አልብሶ እንዲህ አድርገው ዘርፈው
እያለ የኛ ያለፋ ጣቁሳ ሰው ያወጋል በየእንትኑ አመጠን አድርሰን እንመልሰው ብለው ነው ለካ ያመጡ ብዬ ያች ጠበቃ ይሄ ብቃት የለውም ባለሀብት ሰው የኒውዚላንድ መንግስት አያስተናግድም ትራክ መኪና ያለ ሰው ከዛው ወደ ሰርተህ ነግደህ ብላሉኝ እንደገና ጠበቃ ቀጠርኩኝ ከዛች የቀጠርኳት 1000 ብር ቀድ ሰጥቻት ነበር ቀረ እንደገና ሌላ ደግሞ በ7000 ቀጠርኩኝ ተከራክሮ ጠበቃው የ6 ወር ወርክ ቪዛ ሰጠኝ ሰርተህ እንድትበላ ተብዬ አሁን ያው በፕሮሰስ ላይ ነው ያለውኝ በዚህ በመኖሪያ ፕሮሰስም እያደረኩ ነው እግዚአብሔር ይመስገን የዚህ ሀገር መንግስት ጥሩ ነው ይሄን እያለነ ተምን ላይ ደረስነ ተመጋቢት በሰኔ እኔ ምን አልኩኝ የቤተ ክርስቲያን ብር የሚረዱኝ ሰዎች እየተሳደቡ ስለሆነ እኔ ወሰድኩባችሁ የለ ባዶ የኔ ወጣው ህዝቡ ታረዳኝ መሞት ነው ሌላ አማራጭ የለኝም እኔ የኢትዮጵያ ኮሚኒቲ ይርዳኝ እነሱ አርፈው ይቀመጡ ቤትም ገዝቶ ይስጠኝ ህዝቡ በየስለ ፖሊስ ተፍርድ ቤት ጋር ሆኖ እንዳደርሱበት ብሎ ደብዳቤ ሰጣቸው ለነሱ በዙሪያው እንዳደርሱ ህዝቡም እያወጣጣ ለኢሚግሬሽን ይከፍልልኛል 2000 3000 እያረገ የተባረከ ህዝብ ነው የኢትዮጵያ ህዝብ እኛ ሰው ሲሞት ዝም ብለን አናይም ሰውዬ ትልቅ ሰው ነው ባገሩ ጥሩ ነገር አረገልን ነው ሲሉ የነበረ በቃ በየማህበሩ ሁላ የሚያነሱ ስለሱ በጎነት ነው እና ስለዚህ ለምንድነው ብሎ ህዝቡ ያን ደብዳቤ ቢሰጡስ ምን ያረጋሉ እንደገና ክስ በፍርድ ቤት አስገድዶ ደፍሮኝ ሲደፍረኝ ነበረ በወጣው በ3 ወሩ በ4 ወሩ ክስ አመጣስ አስገድዶ ሲደፍሮኛል ብላ ባኪም ቤት ሁሉ ጤና አጥቻለሁ ብላ ደብዳቤ ክስ መሰረተች ፍርድ ቤቱም ስንከራከር ከረምነ በስጋው ደግሞ ተጋብተን የመጣሁት አስገድዶ ያለ ፍላጎት ደፍሮኝ ጤና ሳጥቶኛል ብላ ከሰሰች እንደዚህ ታልሆነ ይሰውዬ ተዚህ ሀገር ታስሮ ተጠርንፎ ታስሮ 7 አመት 5 አመት ተታሰረ በኋላ አገሩን እንዲሰዱት ተብሎ ይሄን ታያሳኛል ይሄ ክሱን ባስገድዶ መድፈር በቁርባን በስጋው ደግሞ ያገባኋት ባለቤቴ ባስገድዶ መድፈር ከሰሰችኝ ነው የሚሉኝ ይሄን ፋይል ያሳኛል አለጅ በፍርድ ቤት እየተከራከርን አይደል እልክልሃለሁ ወረቀቱ አለ ደብዳቤው ላኩልኝ እሺ ቀጥሉ ታሪኩን አሁን ፍርድ ቤቱ በጥቅምት ምን አለ ይሄ ሰውዬ ይሁላ ኮሚኒቲ ወደ 10 ምናምን ሰው ደብዳቤ ለነሱ ድጋፍ እያጻፉ አንደዚህ አስገድዶ ደፍሮኛል አንደዚህ እንዲህ አርጓል አባረው አውጣው የሰደዱት ሰው መንግስት ነው የያዘው ለምንድነው ወይ የጋራ ልጅ የላት ወይ የጋራ ቤት ተዚህ ሀገር የላቸው ማትተውት ለምን ነው አላቸው አርፋችሁ ማትቀመጡ ይሄን ፋይል አቋርጣችሁ ብትቀመጡ ይሻላችኋል ቢላቸው አይ እኛ መቀጠል ነው እንችላሉ አሁንም ክርክሩ ለማዚያ ነው ለመጋቢት መጨረሻ ፍርድ ቤት ክርክር አለና በዚህ ጉዳይ እኔ እንኳን ተነሱ ጋር መከራከር እንኳን መከሳቸው የባስ መሳፈር የሌለኝ ሰው ጠበቃ ራሱ 30 ምናምን ሺህ ብር ነው ለዚህ ተብሎ የነበር እንደገና መንግስት በነፃ ነው ለኔ የቆመልኝ ጥብቅናውን በነፃ አረገልኝ ተችግሪ አይነት መንግስት ሊከፍለው ለጠበቃው ማለት ነው ስለዚህ በዚህ ሂደት ነው ያለ ነው በጣም ብዙ ሰዎች አሉ የሚረዱኝ ጠበኛ ናቸው በሙሉ ቤተክርስቲያኑ ላይ ቀረ ህዝብ አለ ለምን ነው ለሱ 50 ብር 100 ብር ያዋጣችሁ መስጠቱ እያለች አትርዱት ተቤት ደግሞ አታስጠጉት ተዚህ ሀገር ደግሞ ተቤቱ ሰው አሳድሯል ተተባለ የመንግስት ቤት ስለሆነ አከራይቷል ይባላል ይቀማል ስለዚህ ሰው ምን አለ አንተ ሰውዬ በቤታችን ዙሪያ አትምጣብነ አሉኝ በመናኸሪያ አዛ ሲቲሜሽንማ 6 ወር እንደሞላኝ አስወጡኝ ደግሞ ነገስች እኔት ባለቤት እየዞረች ልጆች አሏት አስወጡት ሰውየው ጥጋበኛ ነው መጣህ ግባ ያልነው ነው ያለ ስለዚህ ጥጋበኛ ስለሆነ መናኸሪያው ከረምኩኝ ቢገርም ታዚህ ሀገር ተዛፉ ስር ብርዱ አጥንት ይሰብራል ከቤትም በሙቀት ነው ሰው የሚያድር
በጣም እንዲያው ተቆጣጠርኩት። እግዚአብሔር አለኝ አይደለ ፈጣሪ እያለ ምን ሆናለሁ እያልኩኝ ፖሊስ ራሱ ተቤት ተጠግቶ በረንዳው የሚቀመጥ ሰው አይወዱም። ከቤት አትጠጋ እንግዲህ አሳት አስፋልቱ ታለው ወንበር ተቀመጥ ዝም ብለህ እዛ መንገዱ ላይ አለኝ። ምን ማድረግ ነኝ? እግዚአብሔር መድኃኒዓለም ደግሞ ጥሎ አይጥልም። አንድ ሱዳን ወስዶ ሳምንት ተቤቷ ሰነበተኝ። ከዛ በኋላ እነዚህን ግብፃውያን ጠርቶ አረ ሰው ሊሞት ነው፣ እንዴት ኢትዮጵያዊው ኤርትራዊው ህዝብ እንዴት ለአንድ ሰው የሚያስጠጋ ሰው ጠፍቶ ነው አለ። አይ አረ ሰው የዋህ ነው፣ ሰዎች ናቸው እየተሳደቡ በቃ ቤተ ክርስቲያን አላስማቸው አሉ እየተሳደቡ። ስለዚህ ይህ ሰውዬ ተመስከረም አንስቶ እስካሁን ይኸው ተቤቱ አስቀምጦኛል። እችን ያለሁባትን ክፍል ሰጥቶ እግዚአብሔር ይመስገን ለመድኃኒዓለም። የእናት አባቶች ምርቃንና መኪና ይዤ በየመንገዱ የወደቀውን ሆስፒታል የታመመውን ሆስፒታል ነፍሰ ጡሩን ሳደርስ የነበረው ሌሊቱ ሁሉ ስጓዝ የነበረው አምላክ የሰው ምርቃን ደግሞ አልጣለኝም። በጎ ስራዬ ከእነዚህ ሰዎች ተቀምጬ የሚበላ ክርስቲያን ናቸው። ሁሉ ነገር የሚበላላቸው ተነሱ ጋር ነው ያለውኝ። ግብፃውያን ናቸው። አዎ አሁን ትምህርት ቤት ደግሞ ድሮ መማርበት በህድ ከዚህ ትምህርት ቤት አይማርም ብላ አባረረችኝ። ቋንቋ መማሩንም አቋረጥኩኝ። ደብዳቤ ስጡኝ አልኳቸው። ደብዳቤ ሰጡኝ። ከትምህርት ቤት በቃ አይሆንም ተባልኩ። እሷ አይሆንም ነው ያለች አሉ። እሷ ናት የምታዘው ለኒውዚላንድ መንግስት ብዬ በጣም አዝኜ ዝም ብዬ ቀምጬው እላለሁ። እሷ ተምራ ጠዋት ስትሄድ እኔ ሰዓት ነው መማር። አብረን ብንማር ደግሞ 10-20 ክፍል ነው። ተሷ ክፍል አብሬ አልማርም። ፖሊስ የሰጡኝ ደብዳቤ ደግሞ እነሱ ልጅቱ ጋር ሆነው የፍርድ ቤት ደብዳቤ እንዳደርሱበት ቢባሉ እስከ 2 ዓመት በቤታችን ዙሪያ እንዳይደርስ ብለው ደግሞ ደብዳቤ ሰጡኝ። በፖሊስ ደግሞ እነሱ እስከ 2 ዓመት በቤታችን እንዳይደርስ። እኔ የምልዎት አባቴ ምንድነው ታዲያ ይሄ ትዳር አብሮ የማምሻ ጊዜያችንን አብረን ተጋግዘን እርሶም ልጅ አለዎት፣ ሁለታችሁም የየግላችሁ ልጆች አሏችሁ ከሌላ ትዳር። አሁን ስትጋቡ ተጋግዞ አብሮ የማርጀት የናርጅና እናውጋ ባህሉን ወጉን ለመፈጸም አልነበረም ወይ? ታዲያ ይሄ ለምን ተፈጸመ ብዬ ነው። እኔ እንዲያው የ8ኛውሽ እንደሆነ ሳምንት ቆርቦ በተክሊል ተጋብቶ በካራ እያረዳር የሚገል ሰው እንኳን አልሞትኩኝ ነው የምልህ። እንዲያውም ሰው እየታረደ እየሞተ በየአካባቢው እያየን አይደለ እኮ። በ30 ቀን እንደዚህ የሆነው ለምንድን ነው? ምክንያቱን ከደረሱበት አላውቀውም፣ መሰረቱን ስለማላውቀው እንዲያው መቅሰፍት እንደሆነም እንደ መቅሰፍት የእግዚአብሔር ቁጣ ነው እላለሁኝ። እንዲያው እንዲህ አይነት ነገር ሰው እኮ ተፋቱ አጋብቶም ይፋታል። ወጦ ተሄደ አንድ ሰው እኔ አልጠይቀውም፣ በሄደበት ማለድም አልናገርም። የፈለገውንም ቢያደርግ ዝም ነው ምን እንደ ሰው። እነዚህ እኮ እየተከታተሉ ለምን ነው ሳይሞት የቀረ? ተሰው ተጠግቶ ደህና ሆነ ህይወቱ ተረፈ ነው። አሁን በዚህ ላይ እያለነ የዛኛው ትዳር የመውሃይቱ እንደው በዛ በኩል የፈጸምኩት ግፍ አለ እንደው በዚህ ሲቀጣይ ነው ብለው ያምናሉ? መቅሰፍት ነው ስላሉኝ ነው ይሄን ጥያቄ ያነሳሁት። ኧረ አላምንም። እኔ ቤት ይዤ በትዳር ስኖር 12-10 መስሪያ ነው የሚሰራ ተቤት 24 ሰዓት ምግብ 24 ሰዓት ዝክር ነው ተቤት የራሱ የእርሻዬም የጎተራዬም አለው አይነት አነጋግሬ ማላውቅ ያለ ማብላት። እንዲያው አሁን እኔ ይኸው ስመጣ 2 ዓመት ተቋረጠብኝ እንጂ የላሊበላ 120 ሰው 60-70 ሰው የሚመጣውን ሰው ሁሉ ከቤት ያብልቼ አጥቼ አርጀ ነው የምሰደው። በሬ ግብረ ሰላም ሳርድም በሬ ሳረግም በሬ አርጀ ነው። ዝም ብሎ ቀላል ቤት እንኳን ያኛው ምናልባት አዝነውብኝ ነው የዛ ግፍ ነው ብለው ካመኑ ብዬ ነው። እሷ በፈቃዷ ነው። እኔ የኛ ቤት ዝም ብሎ እንዳንድ ሰው ቤት እንዳይመስልህ፣ ትዳራችን በጣም የተለየ ነው። በሬ ታርዶ ነው ግብረ ሰላም ማድረግ። የ2-3ቱን ቀበሌ ጠርቼ የትንሣኤ ዕለት ነው ማበላ ሰው ሳይበታተን እና እንደዚህ ዝም ብሎ
እንደ አንድ ቄስ አገልጋይ ከቤተ ክርስቲያን ቀድሼ ራሱ ተቤቴ ነው መሄድ። እኔ የሰራሁት ኃጢአት ግፍ የለኝም። በዚህ ሊቀጣኝ ብለው በቅስናዬ ነው በራሴ እንጂ ለምን ወደዚህ ገባህ ብሎ ሊቀጣኝ ብሎ ነው ምን ለእግዚአብሔር እሱን ነው እንጂ በባለቤት ያች እኮ ምንም የምታውቀው ነገር የላትም። አሁን እንስሳ ምን ያውቃል? ሰው ሲመጣ ማብላት፣ ማጠጣት፣ መጥመቅ ብቻ ነው 24 ሰዓት እንጂ መስራት ልጅ ለማጥባት እንኳን ጊዜ የላትም ነበር። ይሄ በጣም የሚገርመው ሌላው ህዝብም እንዲማር እኔ ሴትየቱን ውስጧን አላውቅም። ሰው መርምሮ ታጥንቱ ተቤቱ ተቤተሰቡ መርምሮ ነው ጋብቻ መጋባት የነበር። እኔ ዝም ብዬ እንደ ጎርፍ ነው ሰው ባመጣሽ አገባሁኝ። ባልፈልጉልኝ ተብሎ ተደወለ፣ መጣች፣ አገባችኝ። አሁንም ያው ብዙ ግፍ ሰርታ አባረረችኝ ነው። ይሄ እግዚአብሔር ይጠይቃት እንጂ ሌላ ምን የማደርገው ነገር ስለሌለኝ። ሰው ተተጋባ በኋላ ሊጣላ ይችላል፣ ላይግባባም ይችላል። ግን ተወጣ ተወደቀ በኋላ እንዲያው እንጀራ እያዳ እየመጣ ይብላ እንጂ ተነከሌ ይጠጋ ደህና ሰነበት አይዞህ በሉት እንጂ ሀገር ሰው አይደለ እንጂ ተብሎ እኮ ሰው አንጀት ያለው ሰው ብዙ ነገር ያደርጋል። አንድ ቤትም እኮ ጎን በጎን ይቀመጣል ሰው። በአባቶቻችን ሲፋቱ እኮ ከአንዱ ቤት ሁለት ክፍል ቤት ከሆነ ከአንዱ ቤት ገብተው ነው የሚኖሩ። እና እንዲህ አይነት ጉድ ሰምተን ማናውቅ በጣም ይገርማል። አሁን ደግሞ ከዚህ ቀጥታ ህዳ ደግሞ አዲስ ባህር ዳር ክስ ደግሞ መሰረተች ወዲያው በግንቦት። ምን የሚል ክስ ነው? የቁርባን ባሌ ነው ከዚህ አስገድዶ ደፈረኝ ብላ ከሰሰችኝ። ከዛ ደግሞ የቁርባን ባሌ ነው ንብረት አለና ያካፍለኝ፣ አንድ ቤት በእኔ ስም አለ አለች። ውክልና ሰጣኝ። ያን ቦታ ሽጨው ነበር። ሽጨዋለሁ ብዬ ብዙ ቀን ነው ተሸጠ። ሌላ ደግሞ ባዶ ቦታ ሁለት ቦታ አለው እሱ በሱ ስም ገዝቷል። ውክልና ሰታወት የተሸጠውን ቤት ሽያጩን ብሩን የት አደረጉት? ለስራችን ነው ያዋል ነው ለራሳችን ለኛ ለምንፈልገው ነገር። ሌላ ቦታ ደግሞ አባይ ማዶ ደግሞ ገዝተናል። ባዶ ቦታ ስለሆነ በፍርድ ቤትም እንዲህ ያለ ባዶ መሬት ገዝተናል ማይባል ሆነ። ምን አለች እሷ? ሁለት ቦታ ገዝቷል። የሱ ሁለት ቦታ አለው፣ የኔ አንድ ቦታ አለኝ። ይህን ከሁለት ያካፍለኝ፣ በቁርባን በተክሊል በስጋው ደግሞ ያገባሁት ባሌ ነው አለች። አሁን እኔ መልስ መልስ ያንን አዲስ አበባ ውክልና ሰጠችኝ። ከዛ ደልጊም አንድ ቤት ሽጬላታለሁ ሽጥ ብላኝ፣ ይሄንም ሽጬ ከዛ ተሁለቱ ብር የተወጣጣውንም አወጣጥቼ አባይ ማዶ ቦታ ገዝቻለሁ። 10,000 ብር በሁለት ቤት ካርታ ስዘን 10,000 ብር እንደተበደረ ተደርጎ ነው የተገዛ የአባይ ማዶ። ሌላ ደግሞ አንድ ቤት 5 ሰዎች ናቸው ወራሽ ናቸው፣ የፈራረሰ ቤት አለው። ያ ደግሞ የተገዛ ነበረ። ስም የለውም አልዞረም፣ በእኔ ያልሆነም በእነሱ ስም ነው ያለ ካርታ ፕላኑ። ስለዚህ ፍርድ ቤት ሲከሰስ ደግሞ እኔ ምን አልኩኝ? የ10 ሚሊዮን ብር የተበደረ ብር አለ፣ እውነት ነው፣ ብሩ ይምጣ እንካፈል። ያ በእሷ ስም ያለችው ሽጨዋለሁ። ውክልናውንም አያይዤ በፍትህ እንደገና አያይዞ ወደ መዘጋጃ ልኮኛል። ያን ጊዜ ሳላዞርለት እኔ ወደዚህ ሀገር መጣሁኝ ወኪል ወክዬ። ስለዚህ ያኛው ቦታም የነዛ ሰዎች ምትለው ቀርቶ ሌላ ቤት ቢገኝም እንካፈል፣ ግን በእኔ ስም ቤት የለኝም አልኩኝ። በስሜ ታለ ደብዳቤው ይምጣ ካርታ ፕላኑ። በስሜ እኔ ላንድየው በስሜ ቤት የለኝም አልኩኝ። ከሰኔ አንስተን ማነው ተግንቦት አንስተን ስንከራከር እስካሁኑ ድረስ ፍርድ ቤት ክርክር ላይ ነው ያለ። ጠበቃ ቀጠረች እሷ፣ እኔም በ160,000 ብር ጠበቃ ቀጠርኩ። እየተከራከርነ እያለነ በጥቅምት ልጅቱ ሄደች። ፈረንጇ ቤተልሔም የምትባለው ከዚህ ተነስታ አሳፍረው ሰደዱና ብር ከፍላ ልጄን ጥቁር ክላሽ አለው ሽሻ ይነግዳል
ስጋ ከብት ሆቴል ከፍቶ ያከፋፍላል ብላ እንኳን ስጋ የሚከፍት ዶር የሚከራይበት የለውም። ትምህርት ጨርሶ ዝም ብሎ ነው ቀምጦ ያለ ስራ አጥቶ። ከዚህ ታሰረ። የተሰደዱት ለሳምንት አስረው ለሁለት ሳምንት ሲያስሩት ማጣራት ስራ ተሰራ። ኋላ ባለስልጣኑ የክልሉ ይሄ ሰውዬ ምንም ነገር የለውም፣ ጠበንጃ የሰጠው ምንሻ ነው ሰጥቶ አምጣ እያሉ የደበደቡት። ኋላ አምጡና ይመስክርና ልስጥ ታለብኝ አለ። የለ ሆነ ውሸት ነው። ሽሻም አይነግድ ሆቴልም የለውም፣ አንያውም አልከፈተም። እንኳን ስጋ ቤት የሚከፍት ዶሮም አላረደም ተባለ። ብንጠይቅ 3 ቀን ተሞላው ኮማንድ ፖስቱ። በ3 ቀን ውስጥ አንድ ሰው ቢታሰር እንዲወጣ ተብሏል። 3 ቀን ታለፈ። ሳምንት በኋላ ግን ስልጠና ወስዶ ኮርስ ወስዶ ነው የሚፈታ። እና ልጁ ምንም ባልሰራው ነገር ለምን ነው ስንል የሰው ቤት ሽጠህብናል ተብሎ ነው። የአባቱ ባለቤት ነው ያሳሰሩት ልጁን ብሎ በግልጽ ነገሩና ለካ እንደዛ ነው መጣለች። እኔ ደግሞ መሄዷን አልሰማሁም። ለካ እንደዛ ነው ብለን እኛም ዳንግላ ወስደው ምን አሰሩት? 4 ወር ዳንግላ ወስደው 4 ወር ታሰረ። መንግስት በተሳሳተ ነገር እንግዲህ ያጠፋም ያላጠፋም ፋኖም አለ፣ የመንግስት ባለስልጣን አለ፣ ፖሊስ አለ፣ ባለስልጣን የሌለ ለመዛ እስር ቤት አለ። ያነ መከላከያው ፋኖ የነበረው ሁሉ 150 ብር እየተቀበለ ነው የተፈታ አለ። ወደ ስራ ግባ እንግዲህ እዚህ በኋላ እየተባለ እኔ ግን ምንም የተባልኩትም የለም አለ። ይሄን አርጋለ ብሎ ፖሊስም የጠየቀኝ የለ። ባህር ዳሮች 4 ወር ታሰርነ፣ ደብዳቤ ተሰጠነ። ከዚህ በኋላ ማንም ሰው እንዳይነካችሁ፣ ጥፋት ቢኖርባችሁ በፍርድ ቤት ነው ተከሳችሁ፣ ከዚህ በኋላ እርምጃ የሚወሰድባችሁ ተባልነን አለ። ሰኞ መጥቶ ሁሉ ሰው ክላሹንም ሽጉጡንም ሲቀበል ተቤቱ የሄደበት ንብረት ሁሉ ሲቀበል እሱ ምን ወህዶበታል? ፓስፖርት፣ አንድ ጥሩ ስልክ የ60 ምናምን ሺህ ብር ስልክ፣ አሁንስ 100 ምናምን ሺህ ነው። እንደገና የወንድሙ ፓስፖርት፣ የትምህርት መረጃው፣ የኔን ግን የቤቴን ሰነድ በሙሉ ሙላውን የድሮውን ሁላ ነው ዘውት ይሄዱ። ከዛ ሰነድ ውስጥ አንድ ወረቀት ነበረኝ የኔ ግልጽ ያለ ነገር ምን ሚል ነው? እዚህ ተመለስ፣ መኖር አትችልም፣ ኒውዚላንድ ስታመጣ ለ1 አመት ነው ያመጣች ሲሉኝ እኔ ጦርነት ነው አለድን። ለምንድን ነው እኔ በጦርነት ሰዓት ደሙት ብላችሁ ምሰዱኝ? ይሄን የመሰለ ሰላም ሀገር እኔ ሰርቼ መብላት ነው የምፈልግ። ልጆችም ይኸው በስቃይ ላይ ነው ያሉ። ዱረን በሚዘንብበት እሱ በሱ ጦርነት ስላለ ያለም ያውቀው ነው ስላቸው፣ አይ እንግዲያ ተተቃዋሚው ፓርቲ ተፋኖ ወረቀት ታስመጣለህ ደብዳቤ ጦርነት ለመሆኑ ለምስክርነት አሉ። አራ አመጣለሁ ብዬ ጣቁሳ ወረዳ ደውዬታ አንዱ ጓደኛዬ እንደዚህ ተብዬ ነበር። ደግሞ ማይተም እየመቱ ሁሉን ሰው በሰሜኑ ጦርነት ፋኖ እያሉ እየመቱ ሲሰጡት ነበር ለሁሉም ሰው። ወደ 20-30 ሺህ ሰው ነው የዘመተ ባለፋ ጣቁሳ። እንኳን የቀረ አሮጌ 80 ዓመት ሽማግሌ የለም። የዛን ጊዜ በፋኖ ነው እየተደራጀ ሄደ። አሁን ያን ስነግረው ለአንተማ እስተ ክልል እስተ ማነው እስተ ወልቃይት ስንቅ እየጫንክ በርበሬ ዶቄት እያመጣ ስትረዳን የነበረ ወንድማችን ብሎ ጥሩ አድርጎ ጽፎ በእሱ ሀገር ሰርቶ እንዲበላ ተዚህ ቢመጣ ስራ የለውም ተፈናቅሏል ሰውየው እና በእናንተ በኒውዚላንድ ተኛ ጦርነት ነው ሰርቶ እንዲበላ ብሎ ያን ወረቀት ጽፎ ላከልኝ። ይህ ጦርነት ምናምን የሚባል አይፈልጉም ተባለ። እንደገና በሎየሬ ያንም ቀድጄ ጣልኩት። ያ ኮቢው ተዛኔ ሻንጣ አለ። ያን ሻንጣ ለምን ነው አንተ ይሄንን ወረቀት እዚህ ያስቀመጥክ ብለው ልጄን ይጠይቁታል። አረ ያባቴ ነው እንጂ እኔ አይደለም። እኔ እንዲያውም ሌላ ቦታ ነው የነበርኩ፣ አሁን ነው የመጣሁ። ግን የሱ ዶርም ስለነበረ ይህ ሁሉ ሻንጣ በሙሉ ይህ ዶክሜንት ሁሉ ያባቴ ነው፣ እኔ ማውቀው ነገር የለኝም ቢል እየደበደቡ በዛ ወረቀት ያንም ታስሮ ተምሮ ደብዳቤ ተሰጥቶ ቢመጣ
ሮብ ዕለት ዕቃ እናውሰድ ሲሄድ የለም። ኋላ ተመሸ በኋላ 11 ሰዓት አለው ኮማንደሩ። የባህር ዳር የዝሆኑ ኮማንደር ማለት ነው። ማን ነው? አሁን ምንድነው? እሺ አሁን መቼም ተዘርዝሮ አያልቅም ብዬ ነው ነጥቡን። ይሄ እዚህ ኒውዚላንድ ያለው ይሄ ትዳር ከዚህ ኒውዚላንድ ከዛም እስከ አማራ ክልል ባህር ዳር ዳንግላም ድረስ እየተከተለ እንዲህ እያስቸገረኝ ነው አይደለ ቅሬታው? ስለዚህ የፍትህ አካላት ልክ በኒውዚላንድ በህግ መብቶ ተከብሮ ይሄ በፍርድ ቤት ክርክር ላይ እንዳሉት ሁሉ በዚህም ሀገር ህግ ይከበርልኝ ነው ጥያቄው ሲገባኝ። በኢትዮጵያ ልጆች ይትረፉልኝ ተሞት ነው እኮ ወረሱ እኮ ደርሼልሃለሁኝ። አሁን ኮማንደር ዘሪሁን የሚባለው ነው አስሮ የላከው። እቃውንም የተረከበው እሱ ነው። ተፈቶ ሲመጣ ናቃህን ውሰድ አለው። 11 ሰዓት ቢሮ ተዘግቶ ታበቃ በኋላ አሁን ይህን ልጅ ምን አልኩት? አንተ ልጅ አሁን ተመሸ ወዲያ አትሂድ፣ ደግሞ አሁን አስረው ያጠፉሃል። እች ልጅ አሁን ብር ጭና መጣለች ተመልሳ ከባህር ዳር አሳስራ ሄደች። አሁን ኒውዚላንድ ቆይታ ደግሞ 15 ቀን ሳይሞላት ተመልሳ ብር ጭና ነው የመጣች ዶላር። ስለዚህ እኔን ለመጉዳት አንተን ሊያስገድሉህ ነው። ስለዚህ ተወው፣ እቃውን ይውሰዱት፣ ሌላ ጊዜ እንጠይቃለን፣ ህግ ባለ ጊዜ ምን እናረጋለን? ያዲያ አልሰጥት አለ ስለው ምንም ቢሆን አባቴ ከስሸ ቢሆን ነው እንጂ መቀበል ወንጀል ያልሰራው ሰው ደብዳቤ ተሰጥቶኝ በመንግስት ለምን ነው ዝም ብዬ መህር ንብረቴን ጥዬ ኋላ ማንን እጠይቃለሁ ብሎ 2 ሰዓት ሲሄድ ሲደውልለት ቆይ ጠብቀኝ አለና ድፍን መኪና መጥቶ ምን ይሆኑ ላጣርገው ዘውተዱ ይኸው 8 ቀን 9 ቀን ሆነው። አሁን ምን ሆነ? እየደወለ አባትክን ደውልለት ደወለልኝ ለኔ። ምንድነው? ኧረ አንተ አባቴ እኔ ልሞት ነኝ፣ ወንድምህን አምጣው ዘመነን ትንሽ ወንድምህን አምጣ እያሉ ወንድሜን ይደውሉበታል። ልጁን ወንድሙን። ያ ልጅ ደግሞ ፈርቶ ወጣት ነው ጠፋ። አሁን ዛሬ ደውሎልኝም ትናንትናም ደወለልኝ። ምንድነው ስለው ፈረንጇ መጣ። 3 ቀን መጣች ተታሰርኩበት፣ ታፍኜ ተተቀመጥኩበት ታግቼ መጣ። ምን አለችህ? የእናቴን ማን ነው የአባትክን ንብረት ወንድምህን አምጣና ፈርማችሁ አስረክቡኝ። አራ እሷ ምን አገባት? ልጅ አይደለች ምሽት አይደለች። ይሄ ኬስ እርሶም ጠበቃ ቀጥረው ባለቤቶም ጠበቃ ቀጥረው የሚከራከሩበት ኬስ ቤት ነው ሀብት ነው። አዎ በፍርድ ቤት እየተከራከርነ እንዲያው ለዓለም ይነገር ያልኩ እኮ ይሄን ነው። በፍርድ ቤት እየተከራከርነ አዎ በክልሉ ከፍተኛ ፍርድ ቤት ክርክር እየተከራከርነ ነው። እሺ አሁን ምስክር ጥሩ አምጡ ተብለው ሳምንት ተብለው ነበር ቀሩ ሳያመጡ። አሁን ደግሞ ትናንትና በ27 ነበረ ሳያቀርቡ ቀሩ። እሷ ገንዘብ 1 ሚሊዮን ከፍዬ ንብረቱን ሁሉ በግዳጅ ውክልና አላቸው ልጆች አንዱ ውክልና ስላለው አስፈርመን በየመዘጋጃ ቤቱ ያዞርነ ተፍርድ ቤቱ ሄዶ ፋይል ይመልሻለሁ ይላል። እንዲህ አርገን ንብረቱን ነው የምንቀበለው በጉልበት። ሰውየውም የለ አለኝ። ልጅ ደወለልኝ። ምን አልኩት መሰለ? አንተ አልኩት ፈረንጇ እኮ ምሽት አይደለችም ወይም ልጅም አይደለችም ወይም ውክልና ደግሞ ተቀብላ ተሆነ ትከራከር። እናቲቱ ሌላ ግለሰብ ወከለች፣ ጠበቃ ደግሞ ያኛው ወክሎ በፍትህ እየተከራከርነ ነው። እኔ እኮ ነኝ በጣም ባገኝም በመንግስት ፍርድ ቤት መንግስት አከፋፈለነንም በህግ ነው የሚያልቅ። አንተ ምንድነው ስለው እሷ መጣ ወንድምህን ታላመጣህ ንብረት ታለ ፈርማችሁ ታላስረከባችሁኝ ህይወታችሁን ታጣላችሁ፣ ገና 7 ሰው ይሞታል ብላ ነው የምትለኝ አለ። እንደገና ደግሞ አሁን ልጅ ሮብ የታሰረውን እሁድ ያ ቤት የሸጥኩለትን ሰውዬ በሷ ስም ተመዝግቦ የነበረውን በህጋዊ ቤት ብሸጥለት
ፎቶውን ሁላ ልክልሃለሁ እንዴት አድርጋ እንዳስደበደበችው ወስዳ ተምን እንዳስደበደበችው ደብድበው ተፍርድ ቤት ወደ ትፈርማለህ አትፈርምም? ፍርድ ቤት እንዴት ነው በምን ያረጋግጣሉ? እርስዎ ያሉት ኒውዚላንድ ነው። ነገሩ ኢትዮጵያ ውስጥ ነው። በስም ማጥፋት እንዳይሆን እኮ ብዬ ነው። ማረጋገጫ ይፈልጋል። እንዲህ አይነትን ወንጀል እሷ ብርጭና መጣች፣ ነገር ሁሉ እንዲህ እየታፈኑ ነው የሚል እንደ ቅሬታ ሰማሁት ይሆናል፣ እንደ አቤቱታ ማረጋገጥ ይጠይቃል። ወደ ባህር ዳር ወደ ደልጊ ወዳሉኝም እንደገና ወደ ልጅ ወደምትኖርበት ወደ ኒውዚላንድም ተደውሎ ይሄን ኬስ የምር ሆኗል ወይ ብሎ ማረጋገጥ ይጠይቃል። እኔ አሁን የጠሯቸው አካባቢዎችም ደልጊም በሉት ባህር ዳር አካባቢ አንዳንድ በመሃል በእንክርዳድ በስንዴ መሃል እንክርዳድ እንዳለ ሁሉ ኪስ አውላቂ ህገወጥ ሰው ይጠፋል ማለት አይደለም። ነገር ግን ደግሞ ክልሉም ሆነ ህዝቡ የህግና የስርዓት ምንጭ ነው አይደለ? የአካባቢ ሰው የአካባቢ ስርዓት የቆየ ባህል ያለው ነው። እርስዎንም ለክህነት ለድቁና ያበቃዎት ያን ህዝብ ሲያገለግሉ የኖሩ ነው። ይሄን የሚክዱት አይመስለኝም። ስለዚህ አንድ ወይ ሁለት በሆነ ሰው ብር ተጭኖ እንዲህ ተደረገ ሲባል ጥንቃቄ አያስፈልግም ወይ? ማስረጃስ መታየት የለበትም ወይ? ማረጋገጫው ምን መሰለህ? በእርሶ እድሜና በእርሶ ደረጃ ያለ ሰው አሉሽ ሲያወራ ትንሽ ጥንቃቄ ቢያደርጉ። ሚዲያ ነው፣ ተአማኒ ሚዲያ ነው። ግራና ቀኝ አይተን ነው አጣርተን ነው የምናቀርበው። ለዛም ነው ጫን ያልኩት እና ጉዳዩን በሚታይና በሚዳሰስ መንገድ እንዲያስረዱ ይፈልጌ ነው። ፍትህ ላግኝ እየተሰቃየሁ ነው። የፍትህ አካላት ይስቡት። ይሄን አቤቱታ ምንም ችግር የለውም ጥያቄ ስለሆነ። ነገር ግን እንዲህ አድርጋ የፍትህ ስርዓቱንም ጥያቄ ውስጥ የሚያስገባ ነው። ጥያቄ ውስጥ መግባቱ ችግር የለብኝም። ጥያቄ ውስጥ የሚያስገባ ነገር ሲነግሩኝ ግን የሚታይና የሚደሰስ ማስረጃ ማቅረብ አለበት፣ የማይስተባበል ካልሆነ እንደ ሚዲያ እኛም ራሱ ስራችንን በአግባቡ እየሰራን አይደለም ማለት ነው። አንድ ቅሬታ አንድ ያለውን ሰው እሺ፣ ይሄ ትክክለኛው ነገር አንድ ሰው ታልደረሰበትና በውሸት ቢነገር ለምን ከልጄ በኋላ ማንን ልመነው? ደውሎ እኮ ለ4 ለ5 ሰው ደውሏል። ፈረንጇን የሚያውቃት እሱ ነው። እስከ ኦሮሚያ ድረስ ታባቷ አዟት ሄዷል። በርሚል ጸበል 2-3 ሳምንት አብሯት ተቀምጧል። ጸበል ሊያስጠምቃት ብሎ መጣ። ህይወትህ ይትረፍ ታልክ ለወንድሞች ሁሉ ታዘልክ፣ ወንድምህን አምጣና ፈርመህ ንብረቱን አስረክበኝ እያለች አሳግታ። እንዴት ነው አንተ ምስክር ያስፈልገዋል መረጃ ምትለኝ? የዚህ ወዲያ ምን መረጃ አለው? በጣም ጥሩ። ስለዚህ አቤቱታው አሁን ይግባኝ ለኢትዮጵያ ህዝብ የፍትህ አካላት የክልሉ በተለይ የአማራ ክልልም እንዲህ እየሆንኩ ነው፣ ይሄ እናንተ በምትመሩት በእናንተ ስር ባሉ የመንግስት መስሪያ ቤት ኃላፊዎች ነው ይሄ እየሆነብኝ ያለው። አሁን ያገተውንም አላውቅም እኮ። የመጀመሪያው በመንግስት እኮ ተምሮ 4 ወር እሷ ናት ያሳዘችው። ግን 4 ወር ተምሮበት ደብዳቤ ተሰጥቶት መጥቷል። እንደ ህዝብ 3-4 ሺህ ህዝብ ሊሆናል የታሰረው በየክልሉ ሙላው ተምሮ ሴሚናር ወስዶ መንግስትን ደግፎ አብሮ እንዲሰራ ቃል ገብቶ መጥቷል። ተምሮ ሰልጥኖ አሁን እኮ ልጅ በእጇ በራሷ ነው። እኔ መንግስት የያዘው በራሷ ሰዎች ታግቶት አንድ ቤት ተዘግቶ ይሆን ማውቀው ነገር እኮ የለኝም እኔ። በጣም ጥሩ። ስለዚህ ጥሩ ነው ቅሬታው። ስለዚህ ልጄ ይለቀቅልኝ፣ ለልጄ ፍትህ፣ ጉዳዩ በህግ የተያዘ ነው፣ ጠብቅ ነው። ልጄ እንዳይሞትብኝ እንደገና ደግሞ ሌሎች ልጆችን አስመጣ እየተባለ ልጄ እየተደበደበ ነው። ምንድነው? እች ልጅ አይመለከታትም። በፍርድ ቤት የክልሉ ፍርድ ቤት ጥሰው አንድ ሰው እኮ ተግለሰብ ቤት ሲገባ የፍርድ ቤት ትእዛዝ ይዞ ፖሊስም አይገባ ሰው ቤት እኮ ደብዳቤ ሳይዝ። እኔ ግን በፍርድ ቤት 8 ወር 9 ወር እየተከራከርኩ ምስክር እየተጠራ እኔ ብረታ ባዶዬንም ብቀር እኮ ምንም ቅር አይለኝም። ምክንያቱም እስከ አዲስ አበባ ድረስ እከራከራለሁ፣ በፍትህ ችግር የለብኝም። እሷ ደግሞ የሰጠችኝ ንብረት ካለ እኔን በግሌ ትጠይቀኝ። አንድ ብር የለም ለኔ የሰጠችኝ። ስለዚህ ይሄ
እንዲያው ለሀገር መማሪያ ይሆን ፍርድ ቤት የያዘውን ነገር ሰው ታግቶ ሰው እየተደበደበ ልጅ ወንድምህን አምጣና እንዲያውም ሽማግሌ ይቀመጥና ያዲያ እሷን ባለቤትና እኔን ያስማማን ሽማግሌ ብለው ለኔ ልጅ ምንድነው ያለኝ ይሁን ላይ አያስፈልግም 3 ሰው ብቻ እና ዜናው ብቻ ነው የሚበቃና ልጅህን አስመጣውና እየፈረሙ ነው እየዞሩ ዝም ብለው የሚለቁ በእኔ ንብረት እናንተ የምትፈርሙ ምን አግብቷችሁ ነው ፍርድ ቤቱስ በህግ አትጠየቁ ምን ሰው እኮ ላስታርቅ ሲባልም አሁን እንታረቅ ብንባልም ተፍርድ ቤቱ ፍቃድ አስጠይቀን ነው በጠበቃዎቻችን ተተስማማነ ጥሩ ታልተስማማነ ወደ ፍርድ ቤት እንመለሳለን ብለን በዚህ ነው ያለነ እና ለኔ የደረሰብኝ ግፍና መከራ በድህነታቸውም ልጆቼ ኢትዮጵያ መቀመጥ አልቻሉም ልጅ መንግስት የሚፈልገው ተሆነ በፍርድ ቤት ቀርቦ በህግ ይታሰር ይቀጣ ወንጀል ታለው እኔ ግን ተዚህም አስገዶ ደፈሬ ተብዬ ባዶ ሜዳ ወድቄ መጠጊያ ጥቼ አጭበርብራ ወስዳ የውሸት ትዳር የውሸት ቁርባን ቆርባ እኔን ማት አስወረደችብኝ ምን አደረኩ ምንስ ግፍ ሰራሁ ኢትዮጵያዊ ነኝ ስለዚህ በልጅና በፍርድ ቤቱ ያለው ጉዳይ ደግሞ በጣም የሚገርም ነው ብር ከፍሎ ፈርሙ የሚባል እኮ እንዲያው ከብት ነው የታገተ ከብት ሳንቲም ተከፍሎ የሚለቀቅ እሺ ጌትዬ በጣም አመሰግናለሁ ይሄ ተፈጸመብኝ ያሉት አንድ ነገር እሺ አንድ የቀረኝ ነገር አለ እሺ ትናንትና ለኒውዚላንድ ዓለም አቀፍ ፖሊስ ስቴሽን ሄጄ ነበር ማመለከት ነገርኳቸው ችግሩን ባለፈው ገንዘብ ጠቁማ ሰጣ ልጁ እንዳላስወጣው ወንጀል የለበትም ተባለ ብንጠይቅም 4 ወር ሰልጥኖ ታስሮ መከራውን አይቶ መንግስት ምረት አድርጎላቸው ደብዳቤ ይዞ መጣ በሁለተኛው ቀን ግን አሁንም ያ ሰው ቅድም አስሮ የሰደደው ሰው ነው አሁንም ምን እንደወሰደው አሁንም አናውቅም አሁንም ልጅ እየተደበደበ ሳምንት ሞላው ማን ያሳሰረብኝ የናንተ ዜጋ የሆነች ከኒውዚላንድ አንስታ የዚህ ሴትዮ እንዳደርሱበት ተብሎ ደግሞ ለራሷ ደብዳቤ ተሰጧታል በእኔ ፍርድ ቤቱ ሰጧታል ደብዳቤውን አሳየኋቸው የፍርድ ቤቱን እንዳደርሱበት ተቀስ ከፋለ ታይለሩ ፋይል የተባሉትን ያን ደብዳቤ አዩና ስታውን ሳምንት ሲታሰር ለምን ቆያችሁ ይሄ በአለም አቀፍ በሌላ ሀገር የሌላ ሀገር ዜጋ ቢጎዳም እንጠይቃለን በዚህ መስሪያ ቤት ስለዚህ ሳምንት ሳት አመለክት ቀረሃሉኝ እኔ ሳምኑን አውቄው ደንዝዤ እንጀራ ምግብ ውሃስ መች ጠጣለሁኝ ታምም ያለሁኝ ልጆችን በሙሉም ሸሽጌ እኮ ነው ያለው በየመንደሩ አስጠግቼ አምጧቸው እየተባለ እየተደበደበ ልጁ እየደወለ ነው ያናዘዙ ያስደውሉታል እሷ ደግሞ 3 ቀን ሄዳ ወንድምህን አምጣና ያባትክን ያለውን ሰነድ ንብረት አስረክብ እያለች እያስደበደበችው ነው ልጅንና ምን አለ ቢየብል ለምን ለአዲስ አበባ ኤምባሲ አትጽፍም ስትመጣ ፓስፖርቷን ቀምጦ የኢትዮጵያ ፓስፖርት ነው ያላት ኗሪነት የኗሪ መታወቂያዋ ደግሞ ኒውዚላንድ ነው ስለዚህ እንደዚህ ማተላለይ ምኑን አውቄው እኔ የኢትዮጵያን መግረሽን ቢሮ አላውቀው ሰው የለኝ ማንን እኔ ያለው ተዚህ ልጅም ቤተሰብም የለኝም ገጠር ናቸው ገበሬዎች ናቸው ባህር ዳርም ሄደው አውቁ እርሻ ነው የሚያመርቱ እርሻ ነው የሚያርሱ አልኩኝ አሁን ይሄ ተመዘገበልኝ እሷን እንጠይቃታለን ምን ልታረግ ሰደሽ ታንተ ልጅስ ምን አደረሳት ብሎ መንግስት ዛሬም ተደውሎልኝ ሄጄ ነበረ በቃ ነገና ተብያለሁኝ እኔ ጨርሻለሁ ወንድም አለም እግረኛው ሚዲያ አንተ ሰው እየታመህ ልትሞት ነህ ለምን ነው ማትነግረው ብለው ያሉኝም የአዲስ አበባ የጎጃም ኢትዮጵያውያን አሉ የጎንደር እዚህ ያሉ አንተን በደንብ የሚከታተሉህ እነሱ ናቸው ይሄን ያህል ግፍ ሲደርስ እንዲያው እየደወለን ቢሆን ይጠይቀን ስልክ እንሰጠዋለን ምን አለ ቆርባህ ግብተህ ተባረህ ተወጣ በኋላ ደግሞ እኛ ለምን ረዳህ እንዲህ አድርገው መከራ የሚያሳዩ ምንድነው ብለው እነሱ ናቸው ወደ አንተ ይሄን ሁሉ አንድ ቀርብ ያራጉኝ እንጂ እኔ ቢገርም ደንዝዤ ነበር ሰዎች ናቸው የደወሉልኝ እኔም ከነሱም ከሌሎችም አጣርቼን ያቀረብኩት የበለጠ ደግሞ ለማጣራት ወደ ባለቤቶ ወደ ነገስ እደውላለሁ ምናልባት ፈቃዳቸውን ከሆነ በዚሁ በስትሪም ያርድ በቪዲዮ ኮል ፊት ለፊት ላገናኛችሁ እሞክራለሁ
እርስዎ ይሄን ያህል ሰዓት ሙሉ ስለራስዎ በሷ በወይዘሮ ነገስ በኩል በሳቸው በኩል እንዲህ ተሴረብኝ እንዲሆንኩት እንዳሉት ሁሉ እሳቸው ደግሞ አይ የምር እኮ የቁርባን ባሌ ደፍሮኛል፣ አስገድዶ ደፍሮኛል፣ የምርም አሰቃይቶኛል፣ የምርም እንዲህ ነው የሚሉትም ካለ ከተካሳችሁ ይሄን በዚህ ኬዝ ይሄን ኬዝ ደብዳቤውን እስካን አድርጌ እልክልሃለሁ ደብዳቤው። እሺ አዎ አየዋለሁ። እሳቸውንም እጠይቃለሁ ማለቴ ነው። ለእርሶ መልካም እሺ እንዲያው እኔ ለመጨረሻ ለዶክተር አብይ ለአዲስ አበባ ፌደራል ከፍተኛ ፍርድ ቤት ፕሬዝዳንት፣ ለባህር ዳር ከፍተኛ ፕሬዝዳንት፣ ለክልሉ ባለስልጣን እንድታደርስልኝ ነው የምፈልግ። በፍርድ ቤት ባልና ምሽት እየተከራከርነ ልጅቱ ህዳ በጉልበት ፈርማችሁ ታላስለቀቃችሁ እያለች ልጆችን እያስደበደበች እንዲያው የህግ ያለህ ነው ምልን እንዲህ አይነት ህዝቡም ይማርበት። እኔ ጥፋት አለብኝ ህዝቡ ይሰቀል ወይም ይንጠልጠል ቢለኝ ደስ ይለኛል። ምንም ያደረኩት ጥፋት ስለሌለኝ እና ይሄ ነው የደረሰው። እሺ ያዩታል። ይሄው ከርሶ አንደበት በቀጥታ ኢትዮጵያም ያለ ሰው በዛው ክልሉ ላይም ያሉ እዚህ አዲስ አበባም የትም ዓለም ያሉ በዓለም ያለው በውጭ ዓለም ያለው ያለ በሙሉ ያየዋል ይማርበታል። አንድ ነገር የቀረኝ ደግሞ ልንገርህ፣ ብር ይሰባሰብልህ ተባዶ ባህር ተቀምጠህ ተብዬ ከፈትኩኝ እንትን ምንድነው የምትለው የብር ማሰባሰቢያ ጎፈንድሚ። እሱም ብከፍት 80 ብር እንደተጀመረ የውሸት ነው እያሉ እያጻፉ በልጆቿ የውሸት ነው እንዳትከፍሉ እያሉ 80 ብር ብቻ ተከፍሎ ይቀራ። አልቅሼ ዝም አልኩ እና የደረሰብኝ ግፍ በብዙ ነው። በራብም በብርድም በአይምሮም በብዙ በሽታ ነው ቢገርምህ የተሰቃየሁት። እንዲያው እናት አባት መግረሽ ምን አለ መሰለ እናት አባት የለህም እንዲያው አይረከቡህም ብትሄድ አለኝ። እናት አባት አሉኝ አይጠሉኝም፣ ግን እኔ በ50 ምናምን ዓመት የተሰው ቤት እንዴት እጠጋለሁ? እንደገና ካህን ሆኜ ሀገር ስመራ የነበረ ሰው እንደገና አፍረቱስ እንዴት አድርጎ ብሞት ነው የሚሻለኝ እንጂ አልሄድም እዛ ሀገር አልኳቸው። እና ይውላ ነው በብዙ መንገድ ነው ተሰው ቤት እንኳን እንጀራ እንዳልቀበል እንዳልበላ ተሰው ቤት እንዳልጠጋ ነው ያደረጉኝ፣ ሰው እንዳይረዳኝ እና ማይተውኝ ሌላውን መርጣ ማታገባ ተኔ ምን አላት ነው ንብረቱን ነው በፍርድ ቤት ትከራከር። ልጇን አሁንም ልጅን ታስፈታልኝ፣ የሷን ልጅም አንድ ሰው ችግር ቢፈጥርባት በእኔ ነው የሚባል ትምጣ ወደ ሀገሯ። እኔ ሰው ጋር መጋጨት ቢገርም እየደወልኩ ተው ባካችሁ የኔ ነገር በህግ ተይዟል፣ ልጅቱን ብታገኙም እንኳን አንድም ነገር ብታረጉ የኔን ታበላሹብኛላችሁ፣ መስመሬን አልፈልግም፣ የኔ ልጅ ነው ታስገድለው፣ ሁሎችን ቢሆን ታስገድላቸው፣ ለኢትዮጵያ ህዝብ ነው መናገር ብዬ ነው። ቢገርም ይሄው ቅዱስ ሩፋኤልና ሚካኤል በሚያውቁት አንድም ሰው እንዲህ አርጉ ብዬ ባፌ ቃል አልወጣኝ። ሲምባ ትራቭል የውጭ ሀገር ዜጎቹን እያመጣ ኢትዮጵያን የማስጎብኘት 25 ዓመታት ልምድ አለው። ኢትዮጵያውያንን ወደ ቱርክ፣ ግሪክ፣ አርሜኒያ፣ ሩሲያ፣ ግብጽ እና እስራኤል እየወሰደ በአይን የሚታዩትን አሳይቶ በእጅ የሚዳሰሱ የተቀደሱ ስፍራዎችን ያስዳስሳል፣ ያሳልማል። እናቱ ቅድስት ድንግል ማርያም የዋለች የቆመች ያደረችበትን ልጇ ወዳጇ የተወለደ ያደገ ያረገበትን የሚቀር የለም። ለዚህ ዓመት ለፋሲካ ወደ ኢየሩሳሌም ቀን ቆርጧል። ሚያዝያ 8 ተሂዶ ሚያዝያ 21 መመለሻ ወደ ኢትዮጵያ። ቅዱስ ሥጋውን ክቡር ደሙን ለሚቀበሉ ቆራቢዎችና ለሚመለኩሱ ልዩ ዝግጅት ተደርጓል። የፈረንጅ ምግብ ለማይስማማቸው የሀበሻ ምግቦች ደውሉ፣ ለመሄድ ተመዝገቡ። 01166222922 0988383838 በአማራጭ 0953444000 ከኢትዮጵያ አየር መንገድ ጋር በመተባበር ሲምባ ትራቭል ታዛዥ ልጆ። አመሰግናለሁ። የነገሩኝ ችግር ሁሉ መስመር ይዞ እንደው ከተሳካም ትዳሮ ተመልሶ በዛ ዓለም ይገናኝ። በጣም አመሰግኖታለሁ። ምን አረኩ ወንድም ዓለም እንዲያው ተወኝ እንጂ እንደገና ተሲኦል ይወጣ ተገነት አወጣ ወደ ሲኦል። እንዲያው አንተን ያቆይልን እግረኛው ሚዲያን እግዚአብሔር በሰፊው ትልቅ ደረጃ ያድርስልን።
ትልቅ ነገር ትልቅ ቦታ ያድርስልን። እግዚአብሔር ጓደኞችህን ሁሉም እግዚአብሔር ያክብርልኝ። በጣም ነው እኛ የምንከታተላችሁ። ብዙ ስራ ነው የምትሰሩ። ብዙ ባህር ዳር የምትሄደውን የምትመላለሰውን ሁሉ አውቃለሁኝ እና ትክክለኛውን ነው። አንተ በውሸት የሚሰራ ስራ ለአንተም ትርጉም የለውም፣ ለሀገርም ለህዝብም ቢሰማው ትርጉም የለውም። ህዝብም ይገመግማል። አሁን ኑሮሚያ ህዝብ ነገር ይንቀናል። ያልደረሰብኝ ነገር ተናግሬ ተሆነ ተዚህ ሀገር 7-8 ሰው ስልክ ደውለህ እንዴት ነው ነገሩ ብለህም በተለየ ነገር ማጥራት ይቻላል እና አደራም ነው ተሎ ድረስልኝ ወንድም አለም። ልጆችን እንዲሞቱ አልፈልግም። እሺ 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 ጌትዬ አመሰግናለሁ። እሺ ኃይለ ሩፋኤል ተፈራ በአሁኑ በፊት ደግሞ ቄስ ከፋለ በሚታወቁበት ስሙ አመሰግኖታለሁ። ወደ ኒውዚላንድ ደውለን ነበር ተመልካቾቻችን ይህን ፕሮግራም የሰራ ነው። ተመሳሳይ ታሪክ ካላችሁ የትም ዓለም ሁኑ፣ ሀገር ውስጥ ካላችሁ በአካል በየትኛውም ዓለም ካላችሁ መምጣት እስከቻልንና የቪዛ ጉዳይ ችግር እስካልሆነ ድረስ ወደ ያላችሁበት እንመጣለን። ደግሞም እሱ ካልቻለ ቴክኖሎጂው ዘመኑ ጥበቡ አድጓል። በእንዲህ መንገድ ፕሮግራሞችን እንሰራለን። ምንም አይነት ታሪክ ካላችሁ ከስር ያለው ስልክ ያገናኘናል፣ በዛ ደውሉልን። አመሰግናለሁ። እርስዎን እና ተመልካቾችን ልሰናበት። አንድ ላይ ደህና ዋሉ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ።